የማይሆን ጨዋታ ተጫወትከው። በመጀመሪያ ደረጃ አንተ ልታዛት ትችልም። ቁርአንህን አንተ በቁርአን ብቻ አውራኝ ልልህ አልችልም። መጥቼ ሐዲስህን ተፍሲርህን ስለምትቀበል እቀበላለሁ። ሲራህን ስንት ኮተት ነው ይዘህ የምትመጣው? ሲቀጥል ቅድም የተናገርከው ነገር አለ። ቤተክርስቲያን ነው ያለችው ምናምን ነገር መጽሐፍ ቅዱስ አላለ። መጽሐፍ ቅዱስ የሚላል ደግሞ ሲጀምር መጽሐፍ ቅዱስን የሰጠችን ቤተክርስቲያን ነች። ኦኬ። ስለዚህ ቤተክርስቲያን የሰጠችንን ነገር በሙሉ ነው የምንቀበለው። እኛ አንተ ማንነህና ነው እኛ እንዴት እንደዚህ ተረዱ የምትልን? ማን ስለሆንክ ምን ስለሆንክ ልጠይቅ ነው የመጣው? ምን ስለሆንክ ነው ልትከራከር? ራሱ ማይክን መክፈት ራሱ አትችልም። ምን ስለሆንክ ነው? እኛ እንዴት ነው የምታምኑት ብለህ ልጠይቀን ነው። ቆይ አዳምጠን። እንዴት ነው የምታምኑት አልከን? እኛ ምናምነው መጽሐፍ ቅዱሳችንን እኔ እንደ ግል ያልፈታውም አባቶች በፈቱት መንገድ ነው የምንረዳው። መጽሐፍ ቅዱስም ሁሉንም የሰጠችን ቤተክርስቲያን ነች። ቤተክርስቲያን የሰጠችንን ሁሉ ተጠቅመን ነው የምንረዳው። ስለዚህ ከዛ አምጥተን ስንሰጥ አይ እንደዚህ አልፈልግም እንደዛ ቀይ ወጥ አድርጉልኝ አልጫው ይቅርብኝ ጨጓራዬን ያመኛል ምናምን ልትል አትችልም። ካመመ ንካው ነው አትብለው ውጣ ነው የምትባለው። ስለዚህ የተሰጠህ መልስ የሰጠህ መልስ የቤተ ክርስቲያን መልስ ነው። እሱን የምታየው ልክ እንደ ሐዲስ ማለት ነው። ልክ እንደ ሐዲስ ኢብን አባስ አዳምጥ አልቀበልም አይደለም ያልኩ። ኢብን አባስ አይሻ እንደዚህ ብላለች። አዳምጥ አይሻ ስፐርም ሲፈቀፍቅ ምናምን በለለ ይዘገበችው ምናምን አይነት ወሬ አይደለም የምናወራው እኛ። ኦኬ እሱን ተቀብለህ ነው አንተ በሱ የምታብራራው። መሐመድ ከሞተ በኋላ አይሻ የተናገረችውን ወሬ ነው በሱ እያስረዳ መጣ። እኛን የቤተ ክርስቲያንን እንትን አትረዱ ልትለን አትችልም ነው በቃ ባጭሩ። ለሱላ ሌላ ጥያቄ ካለ ወደ ሌላ ጥያቄ። ኦኬ እኔ በሪስፔክት ነው ያወራሁት። ለምንድን ነው አንደኛ ኮተትን ሰብስበህ ስትል ነበር። አይ ማስክ አንዴ እሺ። እኔ ጋር ከዚህ በኋላ እኔ ጋር ብቻ የምታወራው ኮንቨርሴሽን አይቻልም። እንደሚቻለው ጠይቁ ነው። ጥያቄ ብቻ ነው የምታቀርበው። ጥያቄ ምንድን ነው ማቅረብ ትችላለህ። ጥያቄ ብቻ ኦኬ። ጥያቄን ብቻ ጠይቄው ቅድም አንዴ የጠየቅኩት ጥያቄ ነው እዚህ የደረሰውና በመጀመሪያ ደረጃ ያልኩትን ብቻ አንዴ ክሊር ላድርገው። ጥያቄን ልተነተን ሳይሆን ማለት ነው ምን ያልኩት ማለት ነው። ጥያቄ ዲጋ ፍሪ ቶክ የለም ማለት ነው። የፈለጋችሁት ብቻ ነው እንዳወራ የፈለጋችሁት። እሺ በቃ ጥያቄ ልጠይቅ። ኦኬ እና ኢየሱስ በምድር ላይ ሳለ ባሪያ ብላችሁ ታምኑ ነበር ነው። እሱን ያልተመለሰልኝ በቃ እዚህ የደረስነው ከዛ ድረስ ነው። በኢሳይያስ ትንቢት በያዛሽ ከቁጥር 42 ኦኬ በምዕራፍ 42 ቁጥር 1 ላይ እንዳለው ያዘው እኔ መልሼልህ ወጥቼ ነበር ወደ ውጭ። እስካሁን ድረስ እዛው ድረስ ላይ ነበር ናችሁ እንዴ? ወደ ውጭ ወጥቼ ነበር። ተመለሰልህ። በሚገርም ሁኔታ መልሰነዋል። በሚገርም ሁኔታ ተመልሶለት ወደ ሌላ ጥያቄ ገብቶ ነበር። ምን ብለን ነበር የመለስንልህ? ራስን ንገረን። አይ ነው አያስፈልግም ማብራራት አይቻልም ተብያለሁ። እዚህ ፍሪ ቶክ የለም አይደለም። እኛ የመለስንልህን መልስ አትሊስት ማውራት የለብንም ከዚህ በኋላ ጌታ። ምክንያቱም አንተ ከመለስክ በኋላ እኔ ተናገርኩ፣ ኤፌሲን ተናገረች፣ ብሩኬ ገብቶ ከባሪያ አንፃር ሙስሊሞች እንደዚህ ነው የሚያነሱት ብሎ በጣም በሚገርም ሁኔታ ተመልሶ እሺ ተቀብያለሁ እንደዚህ በሚለው ብሎ ቃሉን ተናግሮ ወደ ሌላ ጥያቄ ሄዶ አሁን ተመልሶ እዚህ ጋር ሲጠይቅ which is እኛ መቀለጃ አይደለንም ጋይስ። ኖ የመለስክልኝ ልንገርክ እያዋሸው ከሆነ ይሄው እዚህ ጋር እኮ ተመልካች አለ 300 ሰው አለ እኮ ብሩ። አስኪ ስማኝ ተስማምቻለሁ ብዬ ነበር። ኦኬ ስማኝ ነኝ ካንዴ ያ ተመልሶልሃል። አለመቀበል መብት ነው። ሌላ ጥያቄ አለ? እሺ የመለሳችሁልኝ ልድገመው ምናልባት ተሳስቼ ከሆነ። ጥያቄ አለ ወይስ የለም? አረ እኔ ጥያቄ አለኝ እድስጡኝ። ኦኬ ለሌላ ሰው እድል ልስጥ። በቃ ልውጣ። አንድ ብቻ ልውጣ ስለው ይቅርታ ቆየሁ ከገባሁ ማለት ነው። እሺ ጥያቄህን ብቻ አቅርብ። እሺ ጥያቄ ኢሳይያስ 49 ቁጥር 5 ላይ በእግዚአብሔር ፊት በእግዚአብሔር ዓይን አምላኬና ጉልበቴ ሆኖኛል፣ ያዕቆብንም እስራኤልም ወደሱ እንድሰበስብ ባሪያ አድርጎኛል፣ ከማህፀን ጀምሮም ሰርቶኛል ይላል። እንደዚህ የሚለው ማን ነው? የተሰራውስ ማን ነው? ከማህፀን ጀምሮ የሰራው እግዚአብሔር ኢየሱስን ነው? ወደ እርሱስ የሚሰበስበው ወደ እርሱ ነው ወይስ ወደ ራሱ ነው የሚሰበስበው? አምላኬም ጉልበትም ሆኖኛል ይላል። አምላኬም ጉልበትም ሆኖኛል ይላል። እሱን እንዴት ታስረዳኛለህ? ኢሳይያስ 49 ቁጥር 5 ማለት ነው። ኢየሱስ ስላልክ የት ላይ ነው ያገኘው? ኢየሱስ የሚለውን እስቲ ማስረጃ ፍጠን እስቲ። ኖ ለእግዚአብሔር ለኢየሱስ ስለ ኢየሱስ እየተናገረ አይደለም።
ማስረጃ ስተነስ እየጠየቀው እንድታስረዳኝ ስላልገባኝ ነው። ለኢየሱስ ነው ወይ አይደለም እያልኩ ኢየሱስ ብለሃል። ካንዴ ኢየሱስ ይሄን እዚህ ቃል ውስጥ ኢየሱስ የሚል ነገር ለማስገባት ሞክረሃልና ኮሜንታሪ እሺ አንተ ለእግዚአብሔር እየጠየቅኩ ነው። ለኢየሱስ ነው አይደለም እያልኩ ነው። ኮሜንታሪ ማስረጃ ለኢየሱስ ነው ብለህ ጀጅ አድርገሃል። እኔ እንደዛ ተረጭ ካልሆነ አይደለም ብለህ እንድታስረዳኝ ነው አይደለም ወይ ነው እኮ ያን መረዳትን ከየት እንዳገኘኸው የኮሜንታሪ ማስረጃ አምጣልኝ። በራሴ ተረድቼ ነው። ምክንያቱም ስለዚህ አንተ አስረዳኝ። እንደሚታርግ አያችሁ ሙስሊሞችን የሚያደርጉትን በሙስሊሞች ጭንቅላት ውስጥ ያለውን ነገር አያችሁ። ይሄ ለኢየሱስ ነው ብሎ ተናገረ። የት አለ? ማን ነው እንደዛ ብሎ የተናገረው? እሺ ለማን ነው አስረዳኛ ታዲያ ለማን ነው? አይ ነው ቆይ ሚውት አድርግ። አንተ ጠየቅክ አይደል? ሚውት አድርግ። ጠይቄያለሁ፣ እጠብቃለሁ እንድታስረዳኝ። እሺ ጥያቄህን ምን ታደርጋለህ መሰለህ? በማስረጃ ታስደግፍልኛለህ። የኔም እንደዛ ብዬ ነው ያሰብኩት ስላልከኝ የአንተን ሀሳብ የሚደግፍ ኮሜንታሪ አምጣልኝና እንመልሳለን። እንዳንተ ብሎ የተናገረ የክርስቲያን አባት ወይ ኮሜንታሪ ወይ አንድምታ ሊሆን ይችላል አምጣልኝና እናወራለን። በዛ መሰረት እየጠየቁ ነው። ኢሳይያስ 49 ቁጥር 5 ለማን ነው የተናገረው? ማን ነው ለማን ነው የተናገረው እያልኩ ነው። አትመልስልኝም? አስቀድሜ ጀጅ አደረገ የለ እንዴ? ምን ነው የምጠይቀው? እኔ እዚህ ላይ አልገባኝም። ምንድን ነው የሚለው ብለህ መጠየቅና ለኢየሱስ ነው እንዴት ላይሆን ይችላል ብሎ መናገር ሁለቱ ልዩነት የለው? ለኢየሱስ ነው ብለህ ጀጅ አደረክ። ጀጅ ያራከውን ነገር ከዚህ አንፃር ተረጓሚው እንደዚህ ይላል፣ ለኢየሱስ ነው ይላል። ወይ ደግሞ በሐዲስ ኪዳን ይህን ክፍል ጠቅሶ አንድ ሐዋርያ ምናምን ይሄ ለኢየሱስ ነው ብሎ የተናገረ ካለ ያን ተጠቅስና ይሄው ለኢየሱስ ነው ብሏል። እንዴት ታዩታላችሁ ነው የምጠይቀው። በገዛ እንዲህ ነው ይላል ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ መጽሐፍን ወይ ትንቢትን እንደገዛ ፍቃዱ ማንም ሊተረጉም አይችልም ብሎ ተናገረ። መጽሐፍን ወይ ትንቢቱ ያውም በሙስሊም ጭንቅላት ማለት ነው። በሙስሊም ጭንቅላት አስቀድማችሁ የሆነ ፖይንት ይዛችሁ አትምጡ። በቃ አእምሯችሁ ንጹህ ሁኑና ከዛ ይሄ ምን ማለት ነው ብላችሁ ጠይቁ። ወይ ደግሞ የምትጠይቁት ነገር በየነ ፖይንት ካላችሁ ከዚህ አንፃር ነው የምትሉት ነገር ካለ በማስረጃ መሆን አለበት። ወይም ለምሳሌ ይህን ክፍል ለኢየሱስ ነው የተነገረው ብሎ ለመናገር አንደኛ ኮሜንታሪ ያስፈልጋል። ሁለተኛ በሐዲስ ኪዳን ሐዋርያት የጠቀሱት ለምሳሌ የትንቢተ ኢሳይያስ ምዕራፍ 7 ቁጥር 14ን ሜንሽን ያደርግና እነሆ አማኑኤል ይሉታል የሚለው ተፈጸመ ብሎ ሉቃስም ይናገራል፣ ሌሎችም ይናገራሉ አይደለ? ልክ እንደዚህ በሐዲስ ኪዳን ከሐዲስ ኪዳን ጸሐፊያን መካከል አንዱ እንደዛ ብሎ የተናገረውን ሜንሽን ማድረግ አለበት። እንዲሁ መቅደድ ነው አንፈቅድላችሁም። ግን አስበህዋል? እኛ ቁርአናቸውን እንደደሱ ብንፈታባቸው እንደፈለገን ሄደን ብንቦጫረቅበት ያለ ተፍሲር ያለ ሐዲስ እንደፈለገን ብንፈታው ምን ሊፈጠር እንደሚችል ይህ ባለቤት ያለው መጽሐፍ ነው። መንገድ ላይ ያገኛችሁት መጽሐፍ አይደለም። ሪስፔክት አድርጉ። እናንተ እንዲከበርላችሁ እንደፈለጋችሁ ልትፈቱት አትችሉም። ሌላ ሰው ታስገባላችሁ ወይስ ምንድነው? ቆይ ግን እኔ የምለው ዓለም ላይ ያለ ሙስሊም ከ303 ጥያቄ ውጭ አያውቅም እንዴ? አንድ አይነት ሶፍትዌር ነው የተጫነባቸው። ሁሉም እኩል አንድ አይነት ጥያቄ የሚጠይቁት። ርዕስ አስቀምጬላችኋለሁ እና በርዕሱ መወያየት ያለው እንዴት ናቸው? ኤርዶጋን ሰላም ነው። ዴቭ ቤቲ ሰላም ነሽ? አማን ነው አለው። አልሐምዱሊላህ። እንዴት ናችሁ? አለን እየሰማኋችሁ ነበር። ታችሁኝ ኢሳ አምላክ ነው እያለን ነው። አሁን ደግሞ የኔን የመጀመሪያውን ሰዓት መልሱልኝ። ፎርቹኔትሊ ወዲያው ዳይቨርት አድርጋለሁ። አሁን ፎርቹኔትሊ
ግን አንድ ጥያቄ እንደዚህ ግዛ ግን ምን መሰለህ ዴቭ እኛ ብራዘር እኛ አውቶማቲካሊ በሰዓት በጊዜ የምንመራ ሰዎች ነን። ችግር የለውም። ኦኬ ነገም ቀን ነው። አውቶማቲካሊ አንፎርቹኔትሊ በጣም አዝናለሁ። ልክ ርዕሱ ምኑ ሲቀየር ነው የገባኸውና ኢሳ አምላክ ነው። እኔ አሁን ለምሳሌ ቅድም ከባይብል እዛው ልጠይቅ ነበር። አንተ ደግሞ ወደ ኢሳና ጨርስኛ እኮ በሰዓት ነው። ያው በቃ ኢሳና ኢየሱስ አንድ ናቸው ብለህ ታምናለህ? መጀመሪያ አንተ እሱ አይደለም ስለ ኢሳን የጠየቅኩ። በቃ እሺ እኔ ነበር ቅድም አንድዬ ልጁን ስላልክ ኢሳ አምላክ ነው መሆኑንም አታውቅም ማለት ነው። እንዴት ነው መጠያየቅ ነው። አሁን ደግሞ እንጠይቃለን። ፌር የሆነ ነገር ነው። ዝም ብለን ጅል አይደለንም እኛ ስንጠይቅ። ስለዚህ እናንተም ደግሞ እንደዛ እኮ አይደለም። እንደዛ ሳይሆን ማለት ነው ኤርዶጋን እኔ ታውቀኛለህ፣ ገማ ልጅ ነኝ። ታውቀኛለህ፣ ሰገጤ ነኝ። በጣም እሱማ በጣም እንደወረድክ ነው። ከምሬን ነው ልክ ራስህን ማወቅ ሰገጤ ነኝ። በእንደዚህ አይነት ነገር መስሚያ ይጥጥ ስለሆነ ኢሳ አምላክ ነው የሚለውን ትመልሳለህ ወይስ አትመልስም? እኔ ኢሳ አምላክ አይደለም። በእኛ በእስልምና አላህ ብቻ ነው አምላክ። በክርስትና ሊሆን ይችላል። አይዶ ነው። ስለ ክርስትና ላይ አሁንም ኢሳ የሚባል የለም። አታካታ አድርግ። ካልታከክ እናንተ እኛውን ታከል አልመለስንም። ሳትታከኩ በቃ ሜዳ ትሽሉ ለምሳሌ እኔ አንድ ጥያቄ ቅድም እሺ፣ አሁን ወደ ኢሳ ጋር አረ ኢሳ ላይ እንሂድ በእናትህ። እንደ ፈራጅ ምንድነው ቁርአን ሲከፈት እንደዚህ የምትንቀጠቀጡት? ግን ቫይብሬት አደረግኩ። በቃ መቆም እንዳልቻልኩም። እንደ ጦር ነው የምትፈራው ቁርአንን፣ እንደ ጦር መጽሐፉን መግለጽ ከምንም ነገር እንዲህ ነው የሚያደርግ። ቁርአን ከምንም ነገር የጸዳ ነው ዴቭ። ለምን እንደሆነ ታውቃለህ? ቁርአንን አስተምረው ሳይሆን ክርስትናን እንዴት እንደምታጠቁ አስተምረው ስለሚያሳድጓቸው አይደለም። እኔ እድሜ ላንተ ልንገርህ አይደል? እድሜ ላንተ ለቤቲ መስክር። እሺ አሁን ግባ። እናንተ የተነሳ ይኸውልህ ስማኛ፣ ባይብልን ማንበብ ጀመርኩ። ከምሬ ነው። ስለምትሳደቡ ባይብልን ሳነብ በጣም አንብባ አይደለ እንዴ? ታችሁረድ አንብባ አይደለ እንዴ? መጣው እባክህ አንተ አይደለም ማለት ነው። ኢትዮጵያ ውስጥ አህመድ ዲን ጀበል በለው ማበለው ዓለም ላይ አንድ አይነት ጥያቄ ሰው ሊጠይቅ አይችልም። ሁላችሁም የምትጠይቁት ጥያቄ 303 ጥያቄዎች ናቸው። ቁጥራቸው ላይ ይታወቃል። መጽሐፉም ይታወቃል። እሷን ይዛችሁ ነው የምትዞሩት። ስለዚህ በስነ ስርዓት እንትን በሉ። በስነ ስርዓት አሁን አይገቡም። ከምኮ በቃ ዘና የሚያረግ ሰላም ብያለሁ ሁላችሁንም። እኔ ጀስ ሰላም ልበላችሁና ሁልጊዜ ጥያቄ የሚሆንብኝ አንድ ነገር ስላለ ነው። ልቀጥል። ኤፌሶን ከይቅርታ ጋር አጭር ናት። አባው ላይ ነው አባው ላይ ነው እና እኔ ክርስቲያን ኦርቶዶክስ ነኝ። የኛም መላእክቶችና የነሱ መላእክቶች የሚሏቸው ማለት ነው ኢቭን ኢሳን ኢየሱስም የሚሉበት ጊዜ አለና እኛ ኢየሱስ ክርስቶስ የምንለውና እነሱ ኢሳ የሚሉት ግልጽነታቸው ለኛ ለሰው ልጆች ያስተማሩበትና የመጡበት መንገድ አንድ ነው። መላእክቶቹስ አብርሃም፣ ኢብራሂም፣ ሔዋንን፣ ሐዋ የሚሉት ተግባራቸው፣ ስራቸው አንድ አይነት ነው? እንዴት ነው ይሄ ነገር ግልጽ ሊሆንልኝ አልቻለም? ላይክ እኔ ብዙ አላነበብኩም፣ አታስዋሹኝ። ገና አሁን ላይ እንትን እያልኩ ነው፣ እየተነቃቃው ነውና ደካማ ነኝ በሃይማኖቴና ይሄ ነገር እንዴት ነው? እነሱ ሲላቸው የኛን ይጠቀማሉ፣ ኢየሱስ ይላሉ ወደሚፈልጉት ነው የሚወስዱንና እሱን ነገር ስለማወቅ ነው። እኔ ብዙ ጓደኞች አሉኝና የስ በጣም ነው የምንግባባለው፣ ፍሬንድሊ ነው፣ ምንም ችግር የለም። ግን እንደዚሁ ግን ልዩነታቸው ለማወቅ አሁን እኛ ኢየሱስ ክርስቶስ እንዴት ወደ ምድር እንደመጣ እንዴት እንደተላከ ምናምን ነገር ብዙ ፕሩፎች አሉ፣ እንዴት እንደተወለደ። አሁን እነሱ የሜሪያም ልጅ ነው ይላሉ አይደል? እንዴት ነው እንደዛ የሚገልጹበት መንገድ አለ፣ የተገለጸበት መንገድ ብሬንዋሽ ነው ብራዘር፣ ብሬንዋሽ ነው። አይ ግልጽ መሆን አለበት። ይሄ ብዙ ጊዜ እንሳሳታለን ታውቃለህ። እኔ ራሱ አሁን ነው በፊት እኔ እንትን እል ነበረ ታውቃለህ፣ አብርሃምን ኢብራሂምን እያልኩ አንድ ናቸው እያልኩ አወራ ነበረ ካለማወቅ ማለት ነው። ግን አሁን አንዳንድ ነገር ላይ ሳይ አንድ ይሄን ነገር በደንብ ብትሄዱበት
አመሰግናለሁ። ልወረድላችሁ። ማህበረሰብ ውስጥ ሰርጾ የገባ ነገር አለ፣ ከባድ ነገር which is ይሄ ኢሳና ኢየሱስ አንድ ናቸው፣ ማርያምና መርየም አንድ ናቸው እኮ እንደዚህ ያንን ነገር እነሱ በጣም ታስቦበት አቅዶበት የተደረገና ለፖለቲካል ስትራቴጂያቸው በጣም ሊጠቀማቸው በጣም ግን አንድ እንዳልሆኑ ልዩነት እንዳላቸው በደንብ ማሳየትም ይቻላል ከስማቸው ጀምሮ ከነባህሪያቸው። ፎር ኤግዛምፕል ኢሳ ነው የሚሉት ኢሳ የሚለው ስም ወደ አማርኛ ቁርአን ተርጉመው ኢየሱስ የሚለው ስም አልተጠቀሙም፣ ኢሳ ነው የተጠቀሙት። ለናገር ሲያብራሩ ሲያስረዱ ኢየሱስ ሙስሊም ነው፣ ኢየሱስ ሰው ነው፣ ኢየሱስ እንዲህ ነው እያሉ ያስረዳሉ። እየሰደቡ ነው። ኢየሱስ የሚለው ስም ቁርአን ውስጥ ያልከተቱት ትርጉሙንም አብረው ስለሚከቱት ትርጉሙ ደግሞ እስልምና ስለሚያፈርስባቸው ነው። ትርጉሙ ኢየሱስ ማለት የእግዚአብሔር ልጅ ማለት አይደለም እንዴ? ኢየሱስ ማለት እኮ አልፋና ኦሜጋ ነው። ኢየሱስ ማለት መድኃኒት ነው። ስሙ ራሱ የስሙ ትርጉም ራሱ እስልምናን ይንድባቸዋል። ስለዚህ አይጠቀሙትም፣ እነሱም አይክዱም፣ ግን ለእንትን ይጠቀሙበታል ማለት ነው። ይሄ አረብኛ ነው እንደዚህ ነው፣ እኛ አረብኛ እንደዚህ ስለሆነ አረብ ክርስቲያኖችም አይሉትም። አረብ ክርስቲያኖች ኢየሱስ አልመሲህ ነው የሚሉት። ስሙ ራሱ አመጣጡ እንትኑን ብታየው ይሄ ማለት ኢየሱስ የሚለው ስም ሲመጣም ወደ አማርኛ ወይ ወደ ግዕዙ ሲመጣ የመጀመሪያው የሹ ግዕዝ ሲተረጉሙት ያቺ ሸሹ ሺሻ ሸሾ የምትል ፊደል የለችም። ኢየሱስ የሚለውን ስም ሰጡት። ኢየሱስ የሚለው ተሰጠው ሸ ስለሌለች ማለት ነው፣ ፊደል ማለት ነው። ልክ እንደዛው በግሪክም በአንተንም ስትሄድ በእንግሊዘኛውም ስትሄድ የፊደሎች ጉለት ፊደሎች ይጠፋሉ። ፍቅር የሚል ስም አለው በአማርኛ። ወደ እንግሊዘኛ ፍቅርን ልትጽፈው ብትፈልግ ቅፍ የምትባል ፊደል የለችም እና ኬን ትጠቀማለህ ወይም የምትሰጠው አክሰንት አለ ፍቅር ምናምን እንደዚህ አይነት አክሰንቶች አሉ። በእንደዚህ አይነት መንገድ ነው። ልክ ሴሜቲክ ውስጥ ስለሆኑ ደግሞ ግዕዙም አረብኛውም የሆነ የሚቀራረብ የሚመሳሰል ነገር አላቸው። ኢየሱስ ነው የሚሉት እነሱ፣ ኢየሱስ አልመሲህ ነው የሚሉት ማለት ነው። ኢየሱስ ክርስቶስ ነው። በእንደዚህ አይነት መልኩ ነው። ኢሳ ግን እንዴት ኢሳ ሊባል ቻለ? ማን ነበር የሚባለው በኦሪጂናል ቋንቋው? ከዛ ስማን ተረጉም የሚላሉ። እሺ እንደምን ቀጥታ እንዴት አልወሰዱትም ብትላቸው መልስ የላቸውም። አንዳንድ የአረቢክ ሌክሲከን ኢሳ የሚለውን ስም ትርጓሜ ግን ስናይ የግመል ስፐርም የሚል ትርጉም ይዞ እናገኘዋለን። ሌክሲከኖችን ስናይ ማለት ነው የግመል ስፐርም። ኢየሱስን አይወዱትም፣ ኢየሱስን እየሰደቡት ነው። ለመስደብ ስለሚፈልጉ ነው ያንን ስም ሰጥተው የሚሰድቡትም። ኢየሱስን እኔ እወደዋለሁ ቢለ ሆልስ ነው። በእንደዚህ ባለ ሁኔታ ስሙን አንቀበለውም ብለው መጽሐፋቸው ውስጥ ላይ ሳይከቱት ቀርተው ሉክ እንግዲህ ኢየሱስ የሚለው ስም በአረብኛ ብትፈልገው በእንግሊዘኛ ብትፈልገው በሁሉ ከአማርኛ ውጪ ወይ ከግዕዝ ውጪ አታገኙ። እነሱም ደግሞ በአማርኛ ቁርአን ሲጽፉ ኢየሱስ የሚለውን ስም አልተጠቀሙም። ኢየሱስ የሚለውን ስም አልተጠቀሙበትም፣ አልፈለጉትም። ነገር ግን ሲሰብኩ ኢየሱስ የሚለውን ስም ተጠቅመው ሊሰብኩ ይፈልጋሉ። አንተ ሜንታሊቲ ውስጥ ያንተን ኢየሱስ ማፍረስና አንተ ጭንቅላት ውስጥ የተገነባውን ኢየሱስን ምን ያህል እንደምንወደውና ከራሳችን በላይ ምን ያህል እንደምናፈቅረው ስለሚያውቁ በግልጽ ነው ነገራቸው። ያንን ከኛ ውስጥ ጠርጎ ለማውጣት የሚጠቀሙት ስትራቴጂ ነው። ይሄ ደግሞ ወንጀልም ጭምር ነው። ጠንካራ አባቶች ስለሌሉን ጠንካራ ስርዓት ስለሌለን ነው እንጂ በጸሐፈ ላይ በሌለ የሰውን እምነት ጠቅሰህ የራስህን እምነት ተጠቅመህ የራስህን ስሙን ወስደህ ብራንድ አለ። ለምሳሌ አፕል ብራንድ አለ። ብራንድ ይከበራል እኮ አይደል እንዴ? በዚህ ዓለም ላይ የአፕልን ሎጎ ተጠቅሜ የቻይና ወይ የሌላ እንትን ብል እከሰሳለሁ። ይሄ የክርስቶስ የሚለውን ስም ኢየሱስ የሚለውን ስም የመጽሐፍ ቅዱስ ሎጎ ወስደው የቁርአኑን ማንነት ከተው ለህዝብ መስጠት ይሄ ትልቅ ወንጀል ነው። የሚጠይቅና የነቃ ትውልድ የነቁ አባቶች ስላላገኘን ነው እንጂ ከዚህ አንፃር ሁላ የሚታይ ነገር ነው። በጣም ሲምፕል ነገር አይደለም ብለን ደጋግሜ ከዚህ በፊትም ተናግሬዋለሁ። ሎጎ በሚከበርበት ሀገር ተራ እንግዲህ ብራንድ በሚከበርበት ሀገር የአምላካችንን ስም ወስዶ ስንሰደብ ማንም ሃይባ የለንም። አንድ እንደፈለጉ በአደባባይ
which is እስኪ ያስቡት መንገድ ላይ ወጥቼ መሐመድ እንደዚህ ነው እዚህም አሁን ስፒከር እጂ መሐመድ የዘር ፈሳሽን ጠመጠው ነበር እንደተጻፈው ብናገር ምን ሊፈጠር ይችላል? ድብድብ ወይኔ ተገደለ ነብያችን እፎ ያንን ስላደረገ እኮ ነው አላህ ይሁን ቀውጥ የተፈጠረው። እነሱ ማናቸው ነው ኢየሱስ ብሎ ኢሳ ብሎ እኮ እንደፈለጉ መናገር ይችላሉ። ኢሳ ሰው ነው ማለት ይችላሉ። ኢሳ ይበላል ማለት ይችላሉ። ኢሳ ይቀዝናል ማለት ይችላሉ። ኢሳ እንደዚህ ይላል። መብታቸው ነው። ቁርአናቸው ላይ ስሙም ስላለ ኢሳ ኢየሱስ የሚል ስም ኢየሱስ ይበላል ሲል ግን ኢየሱስ እንደዚህ ይላል ሲል መጥቶ ማስረጃ ሊያመጣ ይገባል። የኛን አምላክ ከሆነ አጣከም ያደርገው ኢየሱስ እንደዚህ ነው እያለ ሲል የራሱን ምግባር እየሰጠ ማለት ነው። የራሱን እየሰበከ ሳይሆን እያጠቃ ነው። ስለዚህ ለዚህ ደግሞ የሚጠይቅ አባት ከሌለን ሃይ ባይ ካጣን እነሱን ደግሞ እኛ እናስቆማለን። ኦኬ እነሱ ሲናገሩ መብታቸው ከሆነ እመኑኝ እኛ አደባባይ እንውጣለን። ለህይወታችን ማንሳሳ አገሪቷ ካለችበት ችግር የበለጠ ድጋሚ ችግር አንሆንም ብለን ነው እንጂ እኔ ወጥቼ ነገ እሰብካለሁ አንድ ሰው ይንካኝ ከዛ በኋላ ግን የሚፈጠረው ደግሞ ትርምስ ብሷኖች አገሯ የሚወጣው ያንን በመስጋት ነው እንጂ ወጥቼ ደግሞ ስናገር ስፒከር ይዤ እሞታለሁ ከዛ በኋላ ግን ይሄ ነገር ይቆማል ድብልቅልቁ ይወጣል እናገራለሁ። ምን ብዬ መሐመድ ሐዲስ ላይ ተጻፈውን እናገራለሁ። እሱ መጥቶ እንደፈለገ አምላኬ ላይ ሲጸዳዳ ማለት ነው። የዚህ ነህል በጣም ጥንቃቄ ማድረግ አለብን። ይሄ ማርያምና መርያም አንድ ናቸው፣ ገብርኤልና ጅብሪል አንድ ናቸው፣ አይገናኙም። ገብርኤል የኛ ሊቀ መላእክቱ ቅዱስ ገብርኤል ለወጡ ስብሐትና የቱ ጋር ነው የሴት ማህፀን ከፍቶ ሲነፋ ያያችሁት? የለም እንደዚህ አይነት እኛ መልአክ አናውቅም። ጅብሪል እኮ የመርያምን ብልት ከፍቶ ነፋባት ነው የሚለው። ምን እንደነፋባት ባናውቅም ስለዚህ በጣም ልዩነት አላቸው። እጅግ በጣም ልዩነት ያላቸው ዲቴል በጣም ሰዓት ይወስዳልና ሌሎች ወንድሞችም ስላሉ አይ ቲንክ ቢኒም ገብቶ ነበር ወጡ። ከዛ አንፃሩ ሰዱስ እና ቀጥሉ። እስከሚገቡ ድረስ ምናልባት እንግዲህ በጣም መለያየታቸውን በግልጽ በደንብ ክርስቲያኖች ልትረዱ ይገባል። ያው እስከዛሬ ድረስ እንግዲህ ጉርብትና በፍቅር በሰላም መኖር በጉርብትና መልካም ቢሆንም ሃይማኖት ላይ ደግሞ የራሳችንን መረዳት የቤተክርስቲያናችንን አስተምህሮ ልንረዳ ይገባል። በስም ማመሳሰል ተግባሩ ምክንያቱ ያው ዴቭ እንዳለው ሰውን የማሳት መንገድ የማስጣስ መንገድ ነው። እኛ ኢሳ የሚባል እንደዚህ አረባዊ የሆኑ ለሀገራችን ባዕድ እንደሆኑ ስለሚያውቁ በእኛው ቋንቋ ኢየሱስ እያሉ በውስጣችን አምላክ ነው ብለው የሚለውን ለመውሰድ ነው። እና ወደ ነጥቡ ግን ስንሄድ ኢሳ በእስልምና ነብይ ነው ብለው ነው የሚያምኑት። በእኛ ኢየሱስ ክርስቶስ አምላክ ነው ብለን የምናምነው። ኢየሱስ ክርስቶስ የተወለደው በመለኮት በትንቢት ነቢያት በትንቢት ይናገሩት የነበረው ክርስቶስ የተወለደው የሰው ልጅን ከቀደመ ከእግዚአብሔር የነበረው የጥል ግድግዳን ለማፍረስ ነው። ኢሳ ደግሞ መጽሐፍ ተሰጥቶት መልእክተኛ ሆኖ የመጣ ነው። ስለ ስቅለቱ ስናስብ ኢሳ አልተሰቀለም ነው የሚሉት። ኢየሱስ ክርስቶስ ጌታችን ደግሞ ስለኛ ቤዛ ይሆን ዘንድ ስለ ኃጢአታችን ይከፍል ዘንድ ተሰቅሏል፣ ሞቷል፣ በሶስተኛውም ቀን ተነስቷል። ዓላማቸውም ይለያያል። ቅድም እንደተናገርኩት ኢሳ መልእክተኛ ነው ለእስላሙ፣ ለእኛ ደግሞ አዳኛችን ነው። ያዳንን ወደ ቀደመ ክብራችን የመለሰን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። አወላለዳቸውም ድንግል ማርያም ስትጸንስ እንኳን ቅዱስ ገብርኤል ሲመጣ ወደ እርሷ እንዴት ያለ ጥንቃቄና አክብሮት አድርጎ ወደ ማርያም የገብርኤል ሮል ራሱ የቅዱስ ገብርኤል ሮል ራሱ የድንግል ማርያም ሁኔታ የነበራቸው ውይይትና ኢሳና መርያም ያላቸው ውይይት ራሱ በመጽሐፋቸው የተጻፈው በጣም የተለያየ ነው።
በእኛ እንዴት በትህትና እንደሚያነጋግራት እንዴት አድርጎ እንደቀረባት ጸጋን የተመላሽ ወይ ብሎ እንዳላት በእስልምናው ደግሞ የወንድን ምስል መስሎ እንደመጣ እና ባላህ እንዳትነካኝ ወንድ ስለመሰላት እንዳትነካኝ ባላህ ይዤሃለሁ ስትለው በእኛ ደግሞ እንደዛ እንዳልሆነ መንፈስ ቅዱስ ይጸልልሻል ይሉላይልም ያድርብሻል። ከሶስቱ ቅዱስ አንዱ ቅዱስ የሆነው ኢየሱስ ክርስቶስ በማህፀንሽ ፍሬ ሆኖ እንደሚያድር ስጋዋሽን ስጋ ነፍሷን ነፍሶ እንደሚያድር መጽሐፍ ቅዱስ ይነግረናል። በእስልምና ደግሞ ያ አይደለም። ኢሳ የሚባለው የራሱ የትርጓሜ የሚያጣላን በእነሱ ውስጥ የምንሄድ የሚያጋጭን ቢኖርም ግን መሰረታዊ ልዩነት ነው። ገብርኤል አክብሯት እሷም ደግሞ እንደዚሁ እኔ ለጌታዬ ባሪያ ነኝ ብላ የታዘዘችውን ነገር ስትቀበል ወንድ አለ። በእስልምናው ግን የወንድን ምስል የወንድን ምንድነው መገናኛ እንትን መስሎ ይዞ ነው እንደ ወንድ ነው የቀረባት። አትንካኝ አለችው ይላል። ሁለተኛ በዛፉ ስር በቴምር ዛፍ ስር ገብታ ተጨነቀች። በቃ ለምን ፈጠርከኝ? ይሄንን እንደወልድ ለምን አደረከኝ ብላ ትናደድ ታዝን ነበር መርያም። እመቤታችን ደግሞ እንደ ቃል ይሁንልኝ እኔ ለጌታዬ ባሪያው ነኝ እኔ ያለችው። ይሄ በጣም ትልቅ ልዩነት ነው። በብዙ ነገር የሚመሳሰሉ ነገሮችን በቅንነት አላህና እግዚአብሔር አንድ ናቸው እና እንደዚህ አለ። ምንድነው አሁን ፖይንቱ? አንድ ስም ሲወጣ ስሙ ምልክት አድርጎ በውስጡ ትምህርት አድርጎ የያዘው ነገር ምንድነው? ያንን ካገናዘባችሁ በኋላ ነው ይሄ ነው ያ ነው የምትለው። የትኛው ፓርት ላይ ነው ቅዱስ ገብርኤል ለነቢያት ለዳንኤል ለታላላቅ አባቶቻችን ሲያበስር የትኛው ቦታ ነው የሰጣቸውን አስተምህሮን ከእግዚአብሔር የመጣለትን ነገር ይዞ የመጣውን መልክ ሲመጣ አንገታቸውን ጨምቆ ትንፋሽ እስኪያሳጣቸው ያደረጋቸው? በእስልምና ደግሞ መሐመድን እንዴት አድርጎ እንዳደረገው በሄራ ዋሻ የምታውቁት ነው። ስለዚህ በደንብ ለብ ያለ ውሃ ሳንሆን ልዩነቱን በደንብ ተረድተን ማወቅ ያለብንን ተዋውቀን ለልጆቻችን አሳውቀን ይሄ በሊበራሊዝም የሚኖር ክርስቲያኒቲ የለም እና በደንብ አድርገን ነገሮችን አስተውለን ብንሄድ ጥሩ ነው። በጣም ብዙ ልንነግራችሁ የምንችላቸው ልዩነቶች አሉ። በአጠቃላይ መረዳት ያለባችሁ እስልምና ከአይሁድና ከክርስትና ቀጥሎ በ6ኛው ክፍለ ዘመን በ5 ሰባ አካባቢ የተነሳ እምነት ስለሆነ መሐመድም ሰለምቴ እንደሆነ ታውቃላችሁ። በ40 ምናምን ዓመቱ ያገኘውን ነገር ከክርስትና መጽሐፍ፣ ከአይሁድ መጽሐፍት፣ ከአይሁድ ሌጀንደሪ መጽሐፍት የሚባሉ እንዳሉ ታሪኮቹ ተቀርተው፣ ለምሳሌ ኢሳ የተጻፈውን መጽሐፍ አምጡ ብትሏቸው፣ የተሰጠውን መጽሐፍ አምጡ ብትላቸው፣ ሙሳ የተሰጠውን መጽሐፍ አምጡ ብትላቸው፣ ዳውድ አምጡ የተሰጠውን መጽሐፍ አምጡ ብትሏቸው መሐመድ ቁርአን መሐመድ ከሚለው ውጪ ሌላ አንድም ሊያመጡት የሚችሉት ማስረጃ የለም። ኢሳም የሚናገረው የት ነው? ቁርአን ውስጥ ነው እንደተናገረ። ማን እንደተናገረ የሚናገረው መሐመድ ነው። የኛ መጽሐፍ ቅዱስ ግን ራሱ በ40 ጸሐፍቶች በ1600 ዓመት መካከል ልዩነት ውስጥ ሆነው የጻፉት ግን ሴንተሩ የጽሁፉ ሴንተር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆኖ ሳይዛነፍ ጊዜው ሳይጣመም ወቅቱን ጠብቆ ቦታውን ጠብቆ በታይም ፐርፌክሽንም እንኳን ክርስቲያኖች አይደሉም ክርስቲያን ያልሆኑ አይሁዳውያኖች፣ ሮማውያኖች፣ ግሪካውያኖች መፈጠሩን የመሰከሩለት አምላክ ነው። መሰቀሉን መሞቱን የመሰከሩለት መነሳቱን የመሰከሩለት የሚያምኑ የማያምኑ ከእስልምና ውጪ የኢየሱስ ክርስቶስን መሰቀል የሚክድ አታገኙም በዋናነት። ስለዚህ ዋናው ፖይንት አታመሳስሉት፣ አትሸወዱ፣ ነቅታችሁ ጠብቁ ቤታችሁን ለማለት ነው። ቀጥሉ ወንድሞቼ። ያተባረኩሽ ሙስሊሞች ካላችሁ አንዳንድ ቁጥር ጻፉ። ገስት ላይ ያሉ ግን ስማችሁ እንዴት እንደየው? እሺ ቆይ ዘር ምናምን እንግዲህ ኢሳ አምላክ አይደለም ካሉ ከራሳቸው ከቁርአን ጋር የምናላትማቸው እስቲ ይምጦች ምንኛ ይሰማል? ምንኛ ከድሮ እንዴት ነው? ሰላም ለአንተ ይሁን።
እሺ ሙስሊም ነህ? እግዚአብሔር ይመስገን። አዎ ወላሂ እንዴት ነህ? እሺ ኢሳ አምላክ ነው ብለህ ታምናለህ? ሙስሊም ነኝ። አዎ طيب ኢሳ አምላክ ነው ብለህ ታምናለህ? አላምንም። ኢሳ መልአክ ነው እንጂ አምላክ አይደለም። መልአክ ነው። ኦኬ መልአክ ነው እንጂ ኦኬ ኢሳ መላእክት ነው። እሺ ኢሳ መላእክት ነው ብለህ የአላህ ቃልና መንፈሱ ፍጡር ነው ፈጣሪ ነው? ድገሚው የአላህ ቃልና መንፈሱ ፍጡር ነው ፈጣሪ ነው? የአላህ ቃሉ ነው። ቁርአን ነው ቃሉ ማለት የአላህ ቃል ማለት እኮ ቃሉ የአላህ ቃልና መንፈስ የተባለው ፍጡር ነው ፈጣሪ ነው ነው እያልኩ ያለሁት። ፈጣሪ ነው ያው ቃል ሳይሆን ፈጣሪ ነው ብለሃል። ፈጣሪ ነው ብለሃል አይደለ? ለማሳሳት ሳትሞክሪና ቃልና እኛ በስጋ ነው በመንፈስ ነው ምናምን የሚባል በሙስሊሞች እኔ ለማሳሳት አልሞከርኩም። የአላህ ቃልና መንፈስ ፍጡር ነው ፈጣሪ ነው ብዬ ጠየቅኩ። አንተ ደግሞ ፈጣሪ ነው ብለሃል አይደለ? በነገርሽ ላይ እኔ መንፈስና እንትን ስለማላቅ ነው። ይሄ መንፈስ ምናምን አላቅም። ትክክለኛ የአላህ ቃል አታውቅም? የአላህ ቃሉ ማለት ነው። የአላህ ቃሉ ይሄ ሁን ብሎ የሚፈጥርበት ማለት ነው። የአላህ ቃል ማለት ቁርአን ማንኛውም የአላህ ቃል ነው ብለን ምናምን ሁን ብሎ የሚፈጥርበት ሐዲስ ወይ ደግሞ የረሱል ቃል ወይንም ቆይ የነብዩ ቃል ብለን እኔ ያልጠየኩህ ነገር አታውራ ብራዘር፣ የጠየኩህን ብቻ አውራ። እኔ እያልኩ ያለሁት የአላህ ቃል ፍጡር ነው ፈጣሪ ነው? ተደወለበት ደግሞ ያንቺ ነው የሱ ነው? ያንቺ መስሎኝ አይደለም የሱ ነው። ይቅርታ ስልክ ገብቶብኝ ነው እንዳታወጪኝ። እሺ ኧረ አላወጣህም። አታወጣህም። እሷ ምን አስበህ ነው? ሚዩት እንትን አድርገው ደግሞ ሳይለንት አድርገው ስልክህን። እኔ በስልኬ የመጣው ስልኬ ሳይለንት እያደረኩኝ እቸገራለሁ። እኔ ራሱ ስልክ እየጠራ እና ስልክ አታነሽ ይባላል። እሺ ሰላም። እሺ ብዛ እንዴት ነሽ? ደህና ነኝ። ጥያቄ ማለቴ እንትን ፈልጌ ነበር። ኦሮምኛ የሚችል ካለ ሰው ነገረኛ ሆኖ የለ እንዴ? ቆይ እስቲ ቃሌ ታውራ እስቲ። ኮሜንት እያየሽ ነው? ቃል ግን ይሉኛል። እኔ ለካ ምንድን ነው እላለሁ። እኔ ሳላቀፍሮታ ዱትስባት አራረጋጉት መልክ። እሺ ቃይ ጠየነውት ይቀጥይ። እኔም አንቺም አልገባንም ነበር። የሆነ አማርኛ አውርተናል። ጥያቄ ታለሽ ቀጥይሽ። እሺ አንቺ ዜዶ ትጠብቂናለሽ? እሺ አንዴ እሺ የአላህ ቃልና መንፈስ እየሰማሽ ደግሞ ሳይለንት አድርገው ስልክህን ያስተጋባል። የአላህ ቃልና መንፈስ ፍጡር ነው ፈጣሪ ነው? የአላህ ቃል ፍጡር ነው? ይሄ ሁን ብሎ የሚፈጥርበት ፍጡር ነው ብለህ ነው የምታምነው? የአላህ ቃል ማለት ያው አላህ ቃል ነው። ምን ፍጡር ራሱን እንዴት ይፈጥራል? ራሱን ይፈጥራል እንደ ሰው እየፈጠረ ማለት እኮ ከሁሉም በላይ ነው። ሁን ባለ ጊዜ ማለት ነው የሚሆነው በቃሉ ነው አይደለ? ቃሉ ይፈጥራል አይደለ? አዎ አላህ ሁን ካለው መሆን ነው እንጂ ቃል ነው። ያሁን የሚልበት ቃሉ የሚፈጥር ነው ወይ ነው እኔ ጥያቄ። አዎ አላህ ምንም የሚሸግረው ነገር የለም። ሁሉ ነገር ይፈጥራል። በቃ ካላስ ስለዚህ ምንድነው ማለት ሳይለንት ማድረግ አትችልም? ይሄ የኢሞንትን ማለት ነው። ጆሮአችን አደነቀልከው እኮ። ሳይለንት አድርገው ስልክህን። እሺ እንዴት አለሽ? ሳይለንት አድርገህ እግዚአብሔር ይመስገን። ቤትቾስ እሺ፣ እንትናን አስገቢያት፣ ሶሲን አስገቢያትና
ልጅቷ ጋር ትገናኝና ያው በውስጡ ታውራት። ችግር የለም። ዜዶ ሶሲን ፎሎ አድርጊያት እሺ። እሷ ኦሮምኛ ትችላለች። እሺ ዜዶ ፎሎ አደረሻት? አላገኛትም፣ ግን መልእክቱን ለእናንተ ላስተላልፍና ወይ ደግሞ ስልኩን በውስጥ አስቀምጥልኝ። ያው እርግብ ነኝ ኮሜንት ላይ ፎሎ አድርጊያትና ይኸው ትገባልሻለች። እሷ ነው ወራት በውስጥ እርግብ ፎሎ አድርጊያት ዜዶን። እርግብ ልክልሻለሁ፣ ግቢና ፎሎ አድርጊያት። እሷን አውሪያት እንዳትወርጂ ዜዶ እስከምትመልስልሽ። እሺ ትጋ ማነው ሙስሊሞች ልጁ ተመልሰ እንዴ? ና ተመለስ። እሺ ሌላ ሙስሊም እስከዛ ድረስ ይግባ። እሺ የልጅ ይወስቲ እርግብ ዜዶን ፎሎ አድርጊያት። ተመለስክ ሙስሊሙ? አይ እሺ ሰላም እንዴት ነህ? ኧረ ስልኩን ያውራበት ሌላ ሰው አስገቢ። ስልኩን ያውራና ሲጨርስ እግዚአብሔር ይመስገን። ሙስሊም ነው? እሺ ተባለ። አልሐምዱሊላህ ተመልሽ ያለው እሺ በቃ አንተ ስልክህን ጨርስ ብራዘር። እየሰማህ ከሆነ ያላህ ቃል እና መንፈሱ ፍጡር ነው። በምን ተነሳስተሽ ነው? እስኪ በምን ጋር የተገናኘ ጉዳይ ነው? እናንተ አምላክ ነው ብላችሁ ያዛችሁት አላህ አምላክ ከሆነ ይሄ ሁን ብሎ የሚፈጥርበት ቃሉ ማለት ነውና ቃሉ ፍጡር ነው ፈጣሪ። ከዛ ተነስቼ ነው ከአላህ ማለት ነው። ጥሩ ጥያቄ ነው። እና ያው ፈጣሪ የሆነን ነገር ሊፈጥር ሲፈልግ እንደ ሰዎች ማቴሪያሎችን እየሰበሰበ ምን እያረጋ አይደለም ይፈጥራል። ወንድማችን ቃሉ ፍጡር ነው ፈጣሪ ነው። ባጭሩ ለማመልስም ቃሉ እና መንፈሱ ፍጡር ነው ፈጣሪ። ከአላህ የሆነ ከአላህ የሚወጣ ነገር ሁሉ እሱ ፍጡር ነው ተብሎ ይጠራል። ከአላህ የሚሆነው ነገር ሁሉ የአላህ ቃል ፍጡር ነው ፈጣሪ ነው። በጌታ ምን ሆነህ ነው ወይ? ምን አልተነሳህም? በእንቅልፍህ ነቃ ብለህ ማለት ነው። ፍጡር ነው ፈጣሪ ነው እሱ ነው። በሌላ መንገድ ቆይ መልስ። አንዴ የምን በሌላ መንገድ ነው? ይሄንን ጥያቄ ከምን ጋር አያይዘሽ ነው የምልሽ? ከምን ጋር አያይዘሽ ነው? እኔ ነገርኩህ እኮ ከምን እንዳያያዝኩት እኮ ነገርኩህ እኮ። የአላህ ቃል ዝም ብሎ መምጣት ጥያቄ እኮ አንተ አሁን መረጃ ቃይሽ እኮ ነገርኩህ። አላህ አምላክ ነው ብላችሁ ካመናችሁ የአላህ ቃሉ እና መንፈሱ ኦኬ። የአላህ ቃልና መንፈስ አለው እንግዲህ አንድ አምላክ ቃልና መንፈስ አለው አይደለ? ቃልና መንፈሱ ያ እንትን አምላክ ነው ወይስ ደግሞ ፍጡር ብለን እንቀበለ? የትኛው ነው የምንመርጠው ነው? የአላህን ቃል የአላህ ቃል ፍጡር ነው ፈጣሪ ነው? ፈጣሪ አይደለም። ፈጣሪ አይደለም። ኦኬ እሺ ምን ፈጣሪ ነው ብሏል። አንተ ደግሞ ፈጣሪ አይደለም ማለት ጥሩ። ምንድነው ያያለና ላይ የአላህ ቃልና መንፈሱ ለሆነ ጊዜ ያህል ዱዳ ነበር ማለት ነው። የአላህ ቃል አሁን ቁርአን ላይ ነው መጣችሁት እናንተ ያስተውቀኛል። የአላህ ቃል ፈጣሪ አይደለም። ቆይ የአላህ ቃል ፈጣሪ አይደለም ብለህ የፈጣሪ ቃል ቃሉን ያገኘው ቆይ አንዴ ቃሉን ያገኘው ከሆነ ጊዜ በኋላ ነው ስትል እስከሆነ ጊዜ ድረስ ቃሉን እስኪያገኝ ድረስ አላህ መናገር አይችልም ነበር እያልኩ ምንም አልነበረም። አላህ ከሱ በፊትም አልነበረም ከሱ በኋላም አምላክ አልነበረም። ብቸኛው የዚህ የሰባቱ ኮንቲኔንት አምላክ ነው። ሀበሻ እና ስመኛ እኔ አምላክ አለ የለም ወጣኝ። የአላህ ቃል ምን አልክ? ፈጣሪ አይደለም ፍጡር ነው አልካ። ቃል ነው የአላህ ቃል ስማኛ ላስረዳክ። የአላህ ቃል ፈጣሪ አይደለም ብለህ የለም ነው ሐሳብህ መቀየር ከፈለክ ተሳስተህ ከሆነ ትቀይራለሽ። የአላህ ቃል ፈጣሪ አይደለም ብለሃል። 300 ምናምን አላልኩም። ምን የአላህ ቃል ፈጣሪ አይደለም አላልኩም። ጌታ ሆይ የራሱ የአላህ ቃል ፈጣሪ ቃል አይደለም አላልኩም። እና ስማኛ አሁን ደግሞ ፋሽን
እንዴ አሁን ዋሻል እንዴ አላህ ሲፈጥር አንተ ዱዳ ሲሆንበት ታዲያ እንዴት አይዋሽ? ዱዳ ሲሆን ዋሻ። ዱዳ ሳረግብህ አላህ ዱዳ ሳረግብህ አልቻልክም። ደግሞ እኮ ማለት ነው እሺ ያላህ ቃል ምንድን ነው? ደግሞ እኮ ማለት ነው በፍጡር ነው ፈጠረ ሊሉን ነው ማለት ነው። በፍጡር ፈጥሮ ፈጠረ እንደሚለው አሪዎስ ማለት ነው። ቀጥሉ ቀጥሉ። ያ ስማኛ እስኪ ላስረዳ። ለምን ትንጫጫላችሁ? ወይም በስነ ስርዓት አንደረግ። ያላህ ቃል ምንድን ነው? እሺ በድጋሚ ያላህ ቃል ፍጡር ነው ወይስ ፈጣሪ ነው? አይደለም፣ ፍጡር አይደለም። ያላህ ቃል እንደዚህ ጥያቄ እንደዚህ ሲሆን ነው መልስ የሚኖረው። እሺ ያላህ ቃል ፈጣሪ ነው? ፍጡር አይደለም እኮ። ፍጡር ካልሆነ ፈጣሪ ነው ማለት ነው። ለምሳሌ ናስመን እኮ ፍጡር አይደለም ካልከኝ አውቶማቲካሊ በቃ ፈጣሪ ነው ተመልሶልኛል። ኦኬ ያላህ ቃል ፈጣሪ ቃሉ ካለ ጠያቂውም አንተ መላሹም አንተ ምንድን ነው የምትንከራባበት? ቆይ ስማኝ ልጠይቅህ እኮ። እሺ እኮ ታዲያ ፍጡር አይደለም ካልከኝ እኮ ፈጣሪ ነው አልከኝ ማለት ነው። ማስረጃ ልስጥ ለአንተ ለምትጠይቀው ጥያቄ ተራስህ ሰላለም እንደጨረሽ አረዳተ ሰዎች ይሄ ስለ አላህ ጠይቁን ትላላችሁ። ስለ አላህ ስትጠየቁ ደግሞ እንደ ቮልክስቫገን መኪና ትንተፋተፋላችሁ። እና ስመኛ ላስረዳክ። ለዚህ ለምትጠይቀኝ ጥያቄ መልስ ወደ ራስህ ልመልስ። ፈጣሪ ነው ማለት ነው። ቢመልስልህ አትቀበልም። እሺ ፍጡር ነው ፈጣሪ? እሺ ያላህ ቃል ፍጡር ነው ፈጣሪ? እሺ ድጋሚ ለምን አሰማኝ? የአላህ ቃል ይሄ ነው ጥያቄ። ፍጡር ነው ፈጣሪ? ቀላል እኮ ነው። እኔ አሁን የእግዚአብሔር ቃል ፍጡር ነው ፈጣሪ ብትለኝ ፈጣሪ ነው የምልህ። ፍጡር አይደለም ፈጣሪ ነው። ፈጣሪ ነው። አመሰግናለሁ። በጣም ተመልሷል። እሺ እሺ ቃሉ ቁርአን ያላህ ቃል ነው? አዎ። ኦኬ ስለዚህ የአላህ ቃል ከሱ ይለያል ማለት ተለይቶ አንተ ጋር መጥቷል አይደል? አሁን ሁለት ፈጣሪ አለ ለምለው ነገር ልትመጣ ነው። ራሱ ያላህ ቃል ራሱ ፈጣሪ ነው፣ አላህም ፈጣሪ ነው። ለምን ጥያቄ እየመጣ ነው? አንተ እኔ ሁለት አካል አሳየ ነው። ኦፍ ኮርስ ያ የአላህ ቃል ተለይቶ ቁርአን የአላህ ቃል ነው። አሁን እናንተ የምትሉት ማለት ነው መንፈስ ቅዱስ ቆይ አብ ወልድ መንፈስ ቅዱስ አንድ አምላክ እንደምትለው ሶስት እናንተ እንደምትሉት ምናምን አትበል። ራስህ ባልከው ነው ቃሉን። እኛ እኮ በትክክል ስለምን ተነትኖ ነው እነሱ ስለሚሉት እኛ አንልም ብትል መብት ነው መተንተን ካልቻልክ። እኛ ምናምነው እንደዛ ነው። ኦፍ ኮርስ የእግዚአብሔር ቃል ኦኬ ፍጡር ነው አለንም። እናንተ የአላህ ቃል ፍጡር ነው ካላችሁ ዱዳ ነው እያላችሁ ነው። አላህ እንደገና ደግሞ የፈጠረው እንዴት ሁን ብሎ ነው የሚፈጥረው። ቆይ አዳምጥ። እሱ ብዙ ቴዎሎጂያችሁን ያበላሻችሁባችኋል። ፈጣሪ ነው ደግሞ ካልከል ቁርአኑ ቃል ተመልሶልሃል። ቃልዬ አንዴ አሁን ባንድ ለገባ እሺ ታርቀትግባ እናንተ ጆሮአችሁ ተደፍነዋል። ተመልሶልሃል። ወንድሜ መልሶልሃል። አዳምጠኝማ ትንሽ አዳምጠኝና ቆይ ስመኛ ታርቅ ተረጋጋ። እኔ ከራስህ መልስ አንተም ጠያቄ አንተም መልስ ጫጩ ነው አይመቸኝም። በነገራችን ላይ አሁን ሚውት ላደርግ ነው። አትደራረብ። እንደፈለክ ታወራለህ። ጊዜ እሰጥሃለሁ። ወረቀቱ ጊዜ ስጠኛ። ራስህ ጠያቂውም አንተ መላሹም አንተ ነው። መልስ ሰጥቼ ኧረ እሺ አንድ ጊዜ ብታዳምጠኝ እኮ ጨርሳለሁ። እየተደረብክ ግን ስትረብሽ ምናምን ሰዓቱን እያዛዛው ነው። ጠያቂውም አንተ ሆነ መላሹም አንተ ተው። ኧረ በጌታ ስም ሰላም ሁኑ። የአላህ ቃል ማን ያወረደው? ራሱ ነው። ተደራረቡ ፕሊስ እና አትንጫጩ። ይወርድ ይሻላል። ደንግጦ ነው ጋይስ። ምን አለ መሰላችሁ የሰውዬ ትልቅ ትምህርት አስተምሮ ነው የወረደው። ኦኬ ሌላ ሰው ይግባ። አብዱል ፈታህ ይግባሽ። እቺ ነኝ ትቀጥላለህ አንተ ነኝ ትቀጥላለህ። ሚቸናሳ ነቀጥልሽ ለራሱ ነው የወረደውና ማለት ነው። ቃል እሺ ያላህ ቃል ፍጡር ነው ፈጣሪ ወይ ደግሞ እሺ ያላህ ቃል ዘላለማዊ ነው? ዘላለማዊ ያልተፈጠረ ነው ወይስ የተፈጠረ ነው? ለምን ሚውትህን አንሳ።
ተርኖ ልኬልሃለሁ። ማይክ ሚውትን አሳስ ዘላለማዊ ነው። አላህ ያላህ ቃል ነው። አላህ ቃል አይሻርም፣ ማንም አይሽረው። ያ አላህ ራሱ የተናገረው ቁርአን ማለት ኦኬ። ስለዚህ ንግግሩ ዘላለማዊ ማንም የማይሽረው ያልተፈጠረ ነው ማለት ነው። ኦኬ አሰምቻለሁ። አሁን ያልከኝ ንግግሩ ማንም የማይሽረው ዘላለማዊ ያልተፈጠረ ነው ማለት ነው አይደል? እየመወታችሁ አይሰማም? ውጭስ ይሰማል? ያ አይሰማም? አይሰማም? አረ ይሰማኛል። እኔ ገስት የኔ ይሰማል። አዎ ልጅ ወጣ እንዴ? የራሱ ሹመቱም ያኛው ሮጣው። አዎ ትንሽ አስቆናል። አንተንም እኔንም የፈጠረ ነው ኢየሱስን ራሱ የፈጠረ ኢየሱስን የፈጠረው ራሱ አላህ ኢየሱስን የፈጠረው ማርያምን የፈጠረው ሁሉ ሌላ ጥያቄም ባይሆንበት ሮጣው እኮ ነው። ኢየሱስ ጋር ሲሄዱ እኮ ነው እነዚህ ምን አይነት ጭንቅላታቸው ባዶ እንደሆነ መመልከት የምትችሉት። የምር ትሬኒንጋቸው ነው ተፈዱባቸው። ትሬኒንጋቸው ማጥቃት ነው። ቁርአን መማር ሳይሆን አስተማሯቸው ከልጅነታቸው መጽሐፍ ቅዱስ ላይ ሄዱ ጥቃት ማጥቃት ያስተምራቸው። ሁሉ ወደ መጽሐፍ ቅዱስ የሚሮጠው አብዱ ሚት አድርግ። እሺ ከላይ የገባህ ወንድማችን አንዋር ያ አንድ እንትን ልበል ቤትቸው አንድ ወይ አንዋር ወይ አብደላ ወይ አብደላ። እሺ አሁን እዚህ እምነኝ ወንድምህ በቁርአን የሌለ ነገር አምጥቶ መቀባጠሩ ልክ ነው ብለህ ታምናለህ? እንደዛ አይደለም። እናንተ ምኑን ቀባጠረ? እንደዛ ሳይሆን ቃልዬ አሁን ኔትወርክ ዝም በልስ ዝም በልስ። እሺ ቀጥል። በቃ ወደ ጥያቄው ግባ። አንድ የኔ ጥያቄ ግን ማለት ነው እንዴት እንዳሆነ ላሳያችሁ። አንዴ አብዱ አለ እኔ ሜልህ አብዱ አለ። እሺ አንድ ከጫጫታው ዞር በልና ማለት ነው ወይ ይሰማል አለ ያ መመልስበትን እንትን ማለት ነው። ኢሳ አላህ አምላክ ነው ብለህ ነው የምታምነው? አይደለም። እሺ ያላህ ቃል ማለት ነው ፍጡር ፈጣሪ ነው ንግግሩ ነው እኮ ፍጡርና ፈጣሪ ነው። እሱ አሁን የሚፈጥርበት ነው አይደለ? ማለት መፍጠር ይችላል አይደለ? ያ ቃል ማለት ነው ንግግሩ ቃሉ ማለት ነው። ሰው ይፈጠር ብሎ ከተናገረ ይፈጠራል እኮ ሁን ሲለው ይሆናል አይደለ? ማለት ያ ቃል ሁን ሲል የሚያደርግ ነው አይደለ? ድርጊትን አሁን ይሄ ለማለት ሰማይ ሁን ቢል ሰማይ እንዲሆን የሚያደርገው በቃሉ ነው አይደለ? ኩን ፈይኩን እኮ እንደዛ የሚለው ያው በቃሉ ነው አይደለ? ስለዚህ ቃሉ ፈጣሪ ነው የሚፈጥር ነው አይደለ? ቃሉ ፈጣሪ አይደለ? እና ምንድነው ቃሉ ፈጣሪ አይሆንም? ለምንድን ነው ግራ አታጣምም ነገሩ እንዴ? ቃሉ ይሄው አሁን ቃሉ ላይ ማለት ነው ላስረዳ አባቴ አንዴ ላስረዳ። ቃሉ ኩን ፈይኩን ብለው ወይ ደግሞ ሁን ሲለው ይሆናል አይደለ? ቃሉ ሰማይ ሁን በቃሉ ሰማይ ሁን ከተባለ ያ ቃሉ ማለት ያንተ ቃል ይፈጥራል እንዴ? የፈለገ ነገር ሁን ካለ ይሆናል እኮ። በምኑ ነው ሁኑ የሚለው ነው? በምኑ ነው የሚፈጥረው? በቃሉ ያ ቃሉ ምንድነው? ፈጣሪ ነው አይደለ? የሚፈጥርበት ነው አይደለ? ፈጣሪ ነው ፍጡር እንጂ ፍጡር ነው። ስለዚህ በቃ የአላህ ቃል ፍጡር ነው ማለት ነው። ኦኬ የአላህ ቃል ተመልከቱ ምንድነው ያለ? የአላህ ቃል ፍጡር ነው ብሏል። እንግዲህ ያ ያንተ ወደዛ ሌላ ቦታ ትርጉም ብለሽ እንዴ አንተ ነህ አይሆንም። እንደዛ ብለሽ እንደሳብሽ እኔ አላልኩም ምንም እንዴ አሁን ፍጡር ነው ይገባል ብለሽ አሁን በዚህ ዘመን ማንም ሰው እንዳይገባ በእናታችሁ ዘመንማ እንዴ ማንም ሰው እንዳይገባ ፕሊዝ። የአላህ ቃል ፍጡር ነው። እኔ የአላህ ቃል
አሁን ያንቺ ንግግር ምንድነው? ያንቺ ቃል ካንቺ ወጣ ቃል ምንድነው? ያንቺ እኔ ያኔ ቃል ኦፍ ኮርስ እኔ ፍጡር ስለሆንኩ ፍጡር ነኝ። ኦኬ ፍጡር ነው። ምንም ነገር ነው ፍጡር ነው አይደለም። የምትናገሪ ነገር ምንድነው ነው? አንቺ ነሽ እኮ ፍጡር እኮ ያላህ ቃል ንግግሩ ምንድነው? ያንቺ እስቲ ንገሪ መጀመሪያ። ዝም ብለሽ በራስሽ አትጓጂ። አንቺ ፍጡር ነሽ። ያንቺ ንግግር ምንድነው? የኔ ንግግር ፍጡር ነኝ። ፍጡር ስለሆንኩ ፍጡር ነው። አሁን ያንተስ ቃልስ ያንተ ቃል አልኩም ነው። ያላህ ቃል ምንድነው? ፍጡር ነው ፈጣሪ ነው። ንግግሩ ፍጡር ነው ብለኸኛል እኮ ንግግር ነው ያላህ ቃል እኮ እኔ ደግሞ ጥያቄ እሱ የፈለገውን ነገር ይኸውልሽ በቃሉ መፍጠር ይችላል። አዎ በንግግሩ ቃሉ ፈጣሪ ነው። የፈለገውን ነገር ያ እሱ ፈልጎ የፈጠረ ነገር ፍጡር ነው። አዎ እኮ እኔ ፈልጎ የፈጠረው እንኳን አይደለም። እኔ አሁን ለምሳሌ ቆይ አንዴ እኮ አንዴ ተረጋጋ፣ ብራዘር ተረጋጋ። እኔ እያልከለሁት የፈጠረው አሁን ለምሳሌ እኮ አብረን እናውራ። ለምሳሌ ሰማይ ሁን ሲለው በቃሉ ይሆናል አይደለ? ያ ሰማይ በቃሉ ነው እንዲፈጠር የሚያደርገው። ቃሉ አውጥቶ ነው ያንን ሰማይ ሁን ሲለው በቃሉ ይሆናል። ኦኬ ያ ሁን የሚለበትን ያ የሚፈጥርበት ቃሉ ፈጣሪ ነው። ሰማዩ አሁን ሁን ብሎ የሚፈጥርበት የፈጠረበት ቃሉ ፍጡር ነው ወይስ ፈጣሪ ነው? አሁን ሰማዩን ስሚ፣ በቃ ሰምቻለሁ እኮ አንዴ ስሚ፣ አንቺ ሰሞት ነው ገባሽ? እሱ አሁን ፈጣሪ ማለት ነው። ሰማይን ነው ሁን ያለው እኮ ሁን ያለው። ስለዚህ ያ ሰማይን ሁን ያለው ቃሉ ተናገረ። ሰማይ እንዲሆን ተናገረ ሆነስ እኮ በምኑ ነው ሁን ያለው? በምኑ ነው ሁን ያለው? እኔ ስለ ሰማዩ ፍጡር ነው ፈጣሪ አላልኩም። እኔ ያልኩት አንተ አጣመህ እየመለስክልኝ ነው። አንተ ነህ አጣመህ እየመለስክልኝ። እኔ ስለ ሰማዩ አላወራሁም። ጥላቻ ምናምን እንደ ቆይ ስለ ጥላቻ አላወራሁም። ቆይ አንዴ ከላይ ያለህ አንዋር፣ ቆይ አንዴ እኔ ስለ ሰማዩ አንዋር አንዴ ሚውት አድርጋ ልጁ ላውራበት አንዴ ፕሊዝ። እሺ አንዴ አዳምጥ፣ ሚውት አድርግ። ቃሌ ከቃሌ ጋር ታወራለህ አንተ፣ እኔ ከሱ ጋር ልጨርስ። አንዋርስ ሚውት አድርግ አንዴ። ያውልህ አብዱዬ እየሰማህ ከሆነ እኔ ስለሰማይ አላወራሁም። ኦኬ ያወራሁት ስለምንድን ነው? ስለ ቃል። ያ ሰማይና ምድር የፈጠረበት ቃሉ ፍጡር ነው ወይስ ፈጣሪ? የሚፈጥር ነው ወይስ ደግሞ ማይፈጥር ነው? ፍጡር ነው። እሱ ነው እየጠየቅኩ ያለሁት አብዱዬ። ወይ ይሰማል? ፈጥር ነው ፈጣሪ ነው? አውሬ ምኑ ነው አሁን? ፍጡር ነው ፈጣሪ ነው? አሳዘነኝ ማለት ነው። አሳዘንከኝ አብዲ፣ አንጀቴን ነው የበላው። ምንም አትይዘኝ፣ ለራስሽ ይዘኝ ለአትይዘኝ፣ አይዞሽ ችግር የለም። ያላ በንግግሩ ሊፈጥር ይችላል። ትሰማለሽ? የሚያስቅ ነገር ቢኖር እኮ ነው። እኔማ ማለች መሰለሽ ያልገባ ለምን ተቃለው እንድፈታይ ያልገባ ምን መሰለሽ አላህ ሁን ብሎ ይፈጥራል አይደለ? እሷ ፍጡር ነው ወይስ ፈጣሪ ያለች? ሁን ብሎ የፈጠረው ሰማዩን ቢፈጥረው ሰማዩን ሳይሆን ሰማዩን የፈጠረው ሁን ያለው ቃሉ እሱ ፍጡር ነው ወይስ ፈጣሪ? ንግግሩ ነው የራሱ እኮ ያ ሁን ብሎ የሚናገረው ተራ ንግግር አይደለማ። ፈጣሪ አይደለም። አሁን ለምሳሌ ንግግሩ ነው። ላስረዳ አብዱልፈታዬ ተራ ንግግር አይደለማ። እኔ አጠገቤ አሁን ለምሳሌ በጆኮ አለ ተደፋ ብለው አይደፋም። አላህ ግን ተደፋ ቢለው አይደፋም ነው አይደፋም ነው አብዱልፈታ። ስለዚህ የኔና የአላህ ቃል ንግግሩ ይለያል ማለት ነው አይደል? አብዱ ሚዩት ነህ። ማንም ሰው ሚዩት እንዳያደርግ ከላይ ያሳየኛል። በነገራችን ላይ ሚዩት አታድርጉት። አብዱ ክፈት ሚዩትን። አሁን ግልጽ ሆነልህ አይደል? ቆይ የኔና የአላህ ቃል አሁን የአላህ ቃል ጨረሰ አንድ ጊዜ ያው ማድረግ የሚችል ነው አይደል? በዚህ ይሄን ኮንፈርም አድርግልኝና ባስቀምጥልህ ጥያቄ አይደል? ይሄ ሁሉም ማድረግ የሚችለው የአላህ ቃል ፍጡር ነው ሊባል የሚችለው ወይስ ፈጣሪ ነው? ሁሉም ማድረግ ይችላል። የእሱን ንግግር የምትረዳኝ ከሆነ ማለት ነው። አሁን በአንድ ንጉስ እኔ አሁን ንጉስ አይደለም አንተን
እንድታሰር ወንጀል ሰርቷል ይታሰር ብለህ በኔ ንግግር ትታሰራለህ? አንድ ንጉስ ቢያዝስ አንተ አትታሰር? መታሰሬን አይደለም ማለት የጠየኩ እንድታሰር ያደረገኝ ያዛ ቃል ምንድነው? አንተ ለማሳሰብ እንድታሰር ያደረገኝ ንጉሱ ባይናገር እታሰራለሁ? አዳምጠኝ። ንጉሱ ባይናገር እታሰራለሁ? ስለዚህ ያ የተናገረው ንጉሱ ያዘዘው አዳምጠኛ። ያ ንግግሩ የንጉሱ ንግግር ስለሱ ነው እያወራሁት እንጂ ስለኔ መታሰር ስለ ድርጊቱ አይደለም እየጠየቅኩ ያለሁት። የንጉሱ ንግግር ትእዛዝ ነው። ቆይ ተደፋ ስለው አይደፋም ውሃው። አላህ ግን ቃሉን ብቻ አስበው ተደፋ ሲለው ድፍት ይላል። ጆ ቃሉ ምንድነው ነው? ተደፋ የሚል ነው ቃሉ። ተደፋ ቢለው ቃሉ እሱ ፍጡር ነው ፈጣሪ እንዲደፋ ያደረገው ቃሉ ትእዛዝ ነው። የሱ ንግግር ትእዛዝ ነው። በቃ ይገባል። በግልጽ ነው የሚገባው። ለማሳሰብ ዝም ብላችሁ ነገር ባርጋችሁ ለማቃጠል ቴዎሎጂ ምንም የምታውቀው ነገር የለም። አብዲ ምንም አንተ እኮ አሁን ተደፋ አብረህ እኮ ከውሃው ጋር ተደፋ። አይገባውም እና ትንሽ የግድ እንዲገባኝ አንዴ አብዱ አንዴ ሚውት አድርግና ከወንድም ላይ ከአንዋር ጋር እናወራና ትቀጥላለህ አንተ። እሺ አንዋር አንዋር ማን ነው? አብዲ ያታርጉምጉም። እሺ አንዋር ቀጥል ሀቢቢ። እሺ ኢሳ ምንድን ነው አምላክ ነው ብለህ ታምናለህ? ከመጀመሪያ ከመነሻችን አላምንም፣ ነብይ ነው። እሺ ጥሩ። ኢሳ ምንድነው? የአላህ ቃል ማለት ነው። ፍጡር ነው ፈጣሪ ነው? አንቺን ፈጠረሽ ማን ነው? የአላህ ቃል ፍጡር ነው ፈጣሪ ነው? ብራዘር ቶሎ ብል ተናገር እኮ። የአንቺ ፈጣሪ ማን ነው? ንገሪኝ አንቺ መጀመሪያ። እሺ በቃ መልስ የለህም እንዴ? ይጠይቁሽ እኮ ነው። አንቺ መልስልኝ፣ ከዛ መልስልሻለሁ ራስሽን። የኔ ፈጣሪ ህያዊ ነው። አንተ መጀመሪያ መልስልኛል። ህያዊ እግዚአብሔር ነው። ሌላ አሁን መልሳለሁ ብለህ አንተ አሁን የኔ ፈጣሪ ቆይስ፣ ለምሳሌ ፍቅር ሲዝም ነው ብትል ምን ልትመልስላት ነው? ምን አይነት ጥያቄ ነው የምትጠይቀው? ፍቅር ሲዝም ነው ብትል ምን ልትመልስላት ነው? እስልምና እንደዚህ ነው በቃ። ይሄ መጽሐፍ ቅዱስ ላይ መጥፋት ስላስለመዷችሁ ዝም ብላችሁ ሮጣችሁ እሱ ጋር ትመጣላችሁ። ቆም ብለህ የራስህን እምነት ለማስረዳት ነው። ታዲያ ይኸው እኔ እኮ አሁን እኮ ስጠይቀው እሱ ሌላ ነገር እየጠየቀኝ ነው። ኢትዮ ሙስሊም ነህ ወይ ደግሞ ኢትዮጵያ? አይደለም ክርስቲያኖች አልችልኝ ከኔ ጋር ቃል እየሰማህ ነው? እየሰማሁ ነው። አብዱል ፈታይ የሚመልስ ሙስሊም ካለ አንድን ሰው ማለት ነው እንደማጣጡ ነው መመለስ ያለባቸው። እሱ እንደመጣ ባመጣ መልኩ እንደ ጸባዩ ነው እኮ ማስተናገድ ያለባቸው። እኛ ጥያቄ ስንጠይቀው ጥያቄ ጠይቃን እንደ መጀመሪያ እኛ ጥያቄ ጠይቁ ጠዋት ጥያቄ ጠይቁ ብለን ቤታችን ከፍተን ነበረ። አሁን ደግሞ እሱ ጥያቄ ጠይቅ እኔ ታዲያ እኮ መለሰልሽ ነበር። በዛ አንቺ ደርሽ አንዋር አንተ ሚውት አንዋር ቆይ ሀያት መታለች። ሀያት አንዴ ቃል እየሰማኝ ነው። ሴት ለሴት እናውራ። አንዴ ቤት አለ። ሰላም ፊት እንዴት ናችሁ? ሰላም እንዴት ነሽ? አለሁልሽ። አንደኛ ነገር ለጥያቄሽ መጀመሪያ የምጠይቅሽ ነገር ቁርአናችን ከፍየል ጋር ያቀናበርሽው አትፈልኝ ፕሊዝ። እንዴ ቁርአን ራሱ እኮ ነው ቁርአን እንደበላችሁ የሚናገረው። ያው መረጃ እኮ ለጥፌልሻለሁ። ቁርአን ፍየል በላችሁ እኮ ጥያቄሽን አሁን እኛ የእስልምና ተከታይ ልጆች አሁን ድንግል ማርያምን በላችሁ አሰልችሁ ሃዩ ቁርአኑ በላችሁ ፍየሉ ያለችው አይሻ ናት። እንደዚህ ነው በላችሁ ቁርአን ላይ ያው እንትን ላይ ሂደሽ አንብቢ። ሱናናን ምንድነው ሱናን ኢብን ማጃ ላይ ማለት ነው። አንድ ቃል እኔ ላስረዳት ኒኩ በመዋል የምትገቡት ነገር ያው ለሱናን ኢብን ማጃ ኦኬ ገብተሽ 1944 ላይ ሄደሽ እዩ። አንዲት ፍየል መታ ቁርአኑ እንደበላችሁ ማለት ነው። እንደዚህ ነው በቃ ይበላችሁ። ምንም እኮ የተጻፈ ነገር ነው በስዕል ያመጣሁት። ገብቶሻል? ያ እምነታችን ለማንቋሸሽ ልታመጡን ልትሆኑ ይችላል። እምነትሽ ለማንቋሸሽ አይደለም ሀቢብቲ፣ እምነትሽ ለማንቋሸሽ ሳይሆን እንደዚህ ነው ፍየል ቁርአኑን በላችሁ ብላ አይሻ የተናገረችው። መሐመድ ለሞት ታሞ ነበርና ምንድነው ለሞት በተቃረቡ ጊዜ እሳቸው ደንግጠው በሳቸው ጉዳይ ሳሉ ከዛ ፍየል ገብታ በላችሁ ቁርአኑን የቁርአን አያ ብላ አይሻ ተናገረች። ቁርአኑን በላችሁ ያለሃን ቃል ፍየሉ በለች ብሎ አወራ አይሻ ብላለች ብለሽ ነው የምታወሪው አይደል?
አዎ ያው ያንብልሽ። እሺ ያንብልሽ። የተበላውን ቁርአን ራሱ እናሳይሽ። ምን የተቆራረጠ ሐዲስ በነገራችን አልቀበል የተቆረጠ ሐዲስ አይደለም። አሁን ነው ታርኩኝ ነኝ ይሄ ፋርነት ታወራበት እንጂ ቤቱ ተከፈተው እኮ እኛ እንድናወራ አይደለ እንዴ? ጥያቄያችን ላስቀምጥልሽ። እዚህ ላይ የምታወሪ ከሆነ ሁለት ርዕስ ነው እኔም ይዤ የመጣሁት። አንደኛው ቁርአኑን የበላችሁ ቁርአን የት ሄደ ማለት ወዳ ውስጥ ከሆነ የአምላክ ቃል በካካመ እስቲ ሚውት አድርግ። አሁን ይነበብልሽና ተዘራና የምር ማትቀመጥ ከሆነ ማለት ነው ላስወርድ ነው ጌታን። እሺ አንዴ አንብብላት አንዴ እንግሊዘኛው። እሺ በቃ ምውረድ። አንተ ክብር አይወድልህም ያ አንዋር ሀቢቢ ወረድ እስቲ ሀቢቢ ሹክራን አለይክ። እሺ ሱናን ኢብን ማጃህ 1944 ግሬዱ ሐሰን ጥሩ ሐዲስ ነው። ምን ይላል? It was narrated that Aisha said, Aisha እንደተዘገበው ከሆነ አይሻ ያለች the verse of stone እኔ ራሱ እረዳለሁ፣ ችግር የለም። በትክክል አሳይኝና ያንብብ። አንቺ ታነቢያለሽ እንግሊዝኛ? ያንብብና እኔ አያለሁ። ኦኬ ሌትስ ጎ። ታዲያ በማየት ነው የምታነቢው? ይቀጥል። አሪፍ ነው፣ ጥሩ ነው። the verse የሚሰማም ስላለ ሀያት ለዛም ነው። እሺ አንቺ አንብቢ፣ የተሳሳትኩትን ታስተካክያለሽ። It was narrated that Aisha said, okay, እንደተዘገበውን አይሻ እንዳለችው the verse of stoning and of breastfeeding an adult 10 times was revealed. ሰውን በድንጋይ መውገርና ለአቅመ አዳም የበቃ ትልቅ ሰውን 10 ጊዜ ጡት የማጥባት 10 times was revealed የማጥባቱ አያት ወረደ። and the paper was with me under my pillow ትላለች። and the paper was with me under my pillow ያ አያት እኔ ጋር ነበረ፣ ከትራሴ ስርም አስቀምጨው ነበር። when the messenger of Allah died የአላህ መልእክተኛ ሲሞቱ we were preoccupied with his days በሞታቸው ምክንያት ውስጥ ብዙ ነገር እየተዘጋጀን በጣም እንትን ብለን ነበር። ጊዜ ወደ ሞቱ ላይ ዝግጅት እያደረግን ነበረ። ቀብሩን ለማድረግ በጣም ተይዘን ነበር፣ ቢዚ ነበርን። and a temp ship came in and ate it የሚል ቦታ ኢስሚር አርግና አሳየኝ። ኦኬ ከዛስ came in and ate it በላችሁ። አሁን እኛ ጥያቄያችን ምንድነው? ጥሩ ቴንኪው ስላሳየን። እንግዲህ መሐመድ በሞተበት ሰዓት ማለት ነው እነሱ ተቻክሎ ስለነበር አይሻ የጡት ማጥባት ጎረምሳን ወይ ደግሞ አውቂን የጡት ማጥባት ቢኖርማ ጥሩ ነበር። እንደው ባትበላች ፍየል በነገራችን ላይ ጥሩ ነበር። ዛሬ ለጡታቸው ጠቡ ነበር እና በላችሁ ቆንዴ ይሄንን የበላችሁ ጥሩ ቆንዴ እና ቢኖር ጥሩ ነበር። ዛሬ ላይ ጡት ያጠቡልን ነበር እና ምንድነው አሁን ይሄን የበላችሁ የቁርአን አያ በምን ተተካ? አንድ ሁለተኛ ነገር ደግሞ የአላህ ቃል እንግዲህ ጠብቀዋለሁ ብሏል አላህ ማለት ነው። እንዴት ለምንድን ነው ያልጠበቀው? ፍየል እስኪበላ ድረስ ጠብቀዋለሁ ብሏል። ቃሉን እንደሚጠብቅ ተናግሯል። ጠብቀዋለሁ ብሏል። ከአላህ የሚያመልጠው ነው እንግዲህ ፈጣሪ ነው ብላችሁ ነው እንደምትቀበሉት። ከአላህ የሚያመልጠው ነገር አለ። ምክንያቱም በፍየል ተበልቷል። አንቺም ተናጋሪ አንቺም ማስረጃ። እኔ ጥያቄ ነው እየጠየኩ ያለሁት እንጂ አላስረዳውም። ጥያቄ ነው። የአላህ ቃል የምትሉት በአላህ ጠብቀዋለሁ ብሏል፣ ግን ሳይጠበቅ በፍየል ተበልቷል። ኦኬ፣ በፍየል እንደተበላ ይናገራል። እነዚህ ሁለት ጥያቄዎች መልሱና ቀጣይም ጥያቄ ደግሞ አሉን በደንብ አድርገን የምንጠይቀው ማለት ነው። የተቆራረጠ በጉግል የወረደው ጥያቄ አልመልስልሽም። ሌላ ጥያቄ የምትጠይቂ ነገር ካለ መልሽኝ። የመጀመሪያ አብዱላን የምትጠይቀው ጥያቄ አንዴ እሺ በቃ አንዴ ነው። የበላይነት ስሜት ልታሳይ ትችላለሽ ቤትሽ ላይ። እኛ ስናራ ሚውጣ ታልኩሽ እኮ አሁን እኔ መመለስ አልችልም አልሻለ። ኦኬ that's not fair። ኦኬ አሁን ግን እኔ እኮ ሚውት አድርገን እየጠበቅሽ ነው አይደል? ጥያቄሽን እኮ በቃ አሁን አልመልስም አልሽ አይደለ?
አልመልስም አልሽ። በቃ እሺ፣ በምን አዳምጪኝ አንቺ ያልሽ እኛ የምናመልከው አላሁ ሰመድ ለም የልድ ወለም ይውለድ እናስታርቃችሁና ሁለታችሁ ጊዜ እኛ የሚወለድ የማይወለድ አምላክ ነው የምናመልከው። ድንጋይ የማይወለድ የማይወለድ ላስጋው እናንተ ደግሞ ተናገር ይሀት በቤት እንደዚህ መብያት ለኔ ትያትና ሀያት በእንደዚህ አይነት ቶን አትናገሪ። ተረጋጊ። ቃል አዳምጠኝ። እኔ እኮ ጠብቄ እያወራሁ ነው። እሷ ግን ዲሲፕሊን አልጠበቀችኝም። ቤቴ ነው ብለን በዲሲፕሊን ያወራችሽ በዲሲፕሊን አይደለም። that's not fair። እሷም እኛ ጠብቀን እንደምናወራ የእስልምና ልጆች ወንድም እህቶች የማያውቁት ገብተው ፋርነታችሁ ደግሞ ማውረድ ወይ ደግሞ ብሎ ኦኬ እሺ አንዴ ሚውት አድርጊ ፕሊዝ እንዳትከፍቺ። በቃ ተረጋጊ። አሰጣችኋት። ኦኬ ስትረጋጋ ተምጣቋ ያንተ አሁን እኛ እየገጠመን ያለው ትልቁ ችግር ምንድነው? እዚህ ጋር 385 ሰዎች አላችሁ። ይሄ ሐዲስዋ ነው። ዊ ኖ ዛት ይገባናል፣ እናውቃለን። አላስተማሯችሁም። ያስተማሯችሁ ክርስትና ማጥቃት ብቻ ነው። ደጋግሜ ነው የምነግራችሁ። ይህንን ፍየል እንደበላችሁ አላወቀችም፣ አታውቅም። የተሰደበች ነው የመሰላት እቺ ልጅ። እዛው መጽሐፏ ውስጥ አለ። በጣም በሚያሳዝን ሁኔታ ነብዩ ጡት እንዳስጠባ ሁላ ልናሳይ እንችላለን። በዚህ የቁርአን አያ መሰረት የሚስቱን ጡት ለዛውም ትልቅ ሰውዬ፣ ይህን ሁሉ ማስረዳት እንችላለን። ሐዲሱን ከፍተን ማለት ነው። እኛ ስንከፍተው ይሄ የተቆራረጠ የጎግል ሐዲስ ምናምን አለች። ምንም የማታውቀውን ሐዲስ እንዴት ልትተቸው አትችልም? እንዴት ነው የማታውቀውን ነገር ትክክል አይደለም ልትል እንችላለን? ለማወቅ እጥራለሁ ነው የሚባለው። ዊኖ ይገባናል። እድሜ ልካችሁን እውነት ነው ብላችሁ ይዛችሁት የነበረውን ነገር ውሸት መሆኑ ስታውቁ ሰማይ ምድሩ እንደሚዞርባችሁ ጭልም እንደሚልባችሁ ይገባናል። ወደ ጥላቻ መንፈስ ለምን ትሄዳለህ? ወደ ጥላቻ አትሄድ። ይሄ ጥላቻ ነው እንደ አብዱል ፈታ ያስደነግጣል። ወደ ጥላቻ ወደ ስሜታዊ ሪያሊቲ ነው። ይሄ ስሜታዊነት አለ። ሪያሊቲ አብዱል ፈታ ሪያሊቲ እኮ ነው ይሄ አይደለም። ሌላ ቦታ ልጅህ ለምሳሌ ልጅህ ማለት ነው ልጄ ነው ብላ አሳድገው 40 ዓመት ከሞላው በኋላ አይ ሚስት ከሌላ ነበር ያረገዘችው ብትባል ምን አይነት ስሜት ነው የሚሰማ? ለማመን አይከብድም? ጭው አይልብህም? ልክ እንደዛ ነው እየሆነባችሁ ያለው። ይሄ ሪያሊቲ ነው። አይሆንም ቃል ኦኬ እሺ ካልሆነም እሺ እኔ አንድ ነገር ልጠይቅህ። አሁን እኮ ሀያት እኮ አንድ ጊዜ ሸብል ፈታ ሀያት ስለገባች ሀያትን ላውራት። ሀያት ተረጋጊና ይሄን ሐዲስ ቁጥሩን ይዘሽ ቼክ አድርገሽ ልትመጪ ትችያለሽ። ራስሽ ራሱ እዛው አጠገብሽ ይሄ 21 ሴንቸሪ ነው። ጉግል አድርገሽ ቼክ አድርገሽ ሱና.com ላይ ገብተሽ በራስሽ ከፍተሽ ልታነቢ ትችያለሽ። ሱና.com ምንም ካላመሽ ኪታቡን ገዝተሽ አማዞን ላይ አለ ማንበብ ትችያለሽ። እንዘን ከዛ በኋላ መተሽ እኛን ውሸታሞች ልትይኝ ትችያለሽ። አዘርዋይስ ግን አይኖ ቢከብድም አንዳንድ እውነቶችን ግን መረር ብሎ መቀበል ግድ ይላልና ከዛ አንፃር ተረጂ አላንተ ተናግረ ወይ ያለው ካሽ ተወያይ ወይ ደግሞ የኢሳ አምላክ ነው ወይ በሚለው ከሁለቱም ረጭና እንወያይ። አብዱል ፈታ ፕሊስ ሚዩት አድርግሽ ካሁን በኋላ እሷ ደግሞ ተቀጥል። ኦኬ ኢሳ አምላክ ነው የምትሉት እና በእኔ የምትጠይቁ እኔ በአንድ አምላክ የማያመልከው ነገር ላይ የምትጠይቀኝ ጥያቄ ካለ ጠይቀኝ። መልካም እሺ ጥሩ። እኔ አሁን የአላህ ቃል አለው አላህ አይደለ ሁን ብሎ ነው የሚፈጥረው በቅድሚያ አይደለ ሆን ብሎ አይደለም እንስማ ሁን ብሎ አይደለም የሚፈጥረው ኩን ፈየኩን አይደለም የሚለው ኩን ፈየኩን ነገሮችን መፍጠር በሻ ጊዜ ሁን ይላል ነብዩ ሰለላሁ ዐለይሂ ወሰለም ነው ለኛ ቃሉን የአላህን ቃል ያከፋፍሉን ለመላው ላይ እስልምና አይ ኖ እሱ ልክ ነሽ፣ ግን እሱ አይደለም ፖይንት። አላህ ስለ አላህ ነው አላህ የሚፈጥረው። አሁን ለምሳሌ አላህ ሰማይ ምድር የፈጠረው ሁን ብሎ ነው አይደል? ሁን በሚል ቃሉ ነው። ኩን ፈየኩን አይደለም የሚለው ሁን ይለዋል ይሆናል። እንደዛ ነው የሚለው ቁርአን። ልክ ነኝ። እኔ የሚጠይቃ ጥያቄ ትመልሳለህ። ኦኬ ያ ግን ከቻልሽ ያው ምንም ጣጣ የለውም። እዚህ ላይ ግን ሐሳብሽን ሰብሰብ ባድርገሽ እዚህ ላይ ተረጋግተሽ ብታዳምጪ ደስ ይለኛል። እኔ ተረጋግቼ ነው፣ ምንም ችግር የለም፣ የሚያስቸግረኝ ነገር የለም። ኦኬ አይ ሌላ ቦታ ትሰጁ ሐሳብሽን ለማለት ነው እንጂ አሁን ተረጋግተሻል። ኦፍ ኮርስ ቴንክ ዩ አመሰግናለሁ። ሶ አላህ ሁን ብሎ ነው የሚፈጥረው አይደል? ሀያት
ነገሮችን መፍጠር በሻ ጊዜ ወይ ደግሞ በፈለገ ጊዜ ሁን ይለዋል ይሆናል። ሰማይ ሁን ሲለው ሰማይን ምድርን የፈጠረ አንድ አላህ ነው። ከገለበጠ ሊያቃጥልም ከፈለገ በአንድ ቀን ሊያቃጥል ይችላል። ልክ እንደ ቱርክ ማለት ነው። እሱ እንዳለው ነው። በምኑ ፈጠረው ሰማይና ምድር? አላህ በምን ፈጠርክ ብለን እኛ አልጠየቅንም። እኛ የአዳም ልጆች ይናገራል እኮ ቁርአን ሀያትዬ ኩን ፈየኩን ማለት ነው። ሁን ይለዋል ይሆናል። ኦኬ እንደዚህ ሰው ስለዚህ ይሄ ሁን የሚልበት ቃሉ ፈጣሪ ነው ወይስ ፍጡር? ኦኬ በሌላ አማርኛ ቅልል ባለ አማርኛ ላስረዳሽ። እኔ አጠገቤ በጆክ ውሃ አለ። ተደፋ ብለው አይደፋም። አላህ ውሃውን ተደፋ ብለው አይደፋም። ተደፋ ብለው አይደፋም ወይ? እንዴት ነው ጆክ ውሃ ተደፋ ስትለው የሚደፋው? ሰው ካልነካው ወይ ደግሞ የሆነ ነገር ካልነካው? እኔ እንደዛ ስለው አይደፋም። አላህም እንደዛ ሲለው አይደፋም። አላህ ግን አላህ ደግሞ ተደፋ አለው አይደፋም። ለአላህ ያንተ ህይወትም አሁን እዚህ ጋር ስታወራ የምትሞት ቀን ከደረሰች ይሞታል እዛች ጋር። እሱ ሳይሆን በቃ አላህ ሲናገር ተደፋ ብሎ ሲያዝ ይሆናል ማለት ነው። ስለዚህ ይሄ የአላህ ቃሉ ሁሉን የሚያደርግ ፈጣሪ ነው ማለት ይቻላል አይደል? ያ ተደፋ ብሎ የደፋው ቃሉ የሚልበት ቃሉን ፍጡር ነው ልንለው አንችልም አይደል? ፈጣሪ ነው ወይ ደግሞ ሁሉን አድራጊ ነው ሁሉን ቻይ ነው ብለን ነው የምንረዳው። ያ ቴንክ ዩ። ስለዚህ የአላህ ቃል ፈጣሪ ነው በሚለው ተስማማል። ቁርአን የአላህ ቃል ነው። አታሳሰት ቃል ወይኔ ለምን የግድ ስለት ሪከርድ የአላህ ቃል ምንድን ነው? ፍጡር ነው ፈጣሪ? እሺ ታዲያ ሪከርድ ለማድረግ በቃ ሙስሊም እንዲህ ያለ ይሄ አንተኔ ይባረግ ሪከርድ ይላል ዝም ብለህ ያስጠላ። ራስህ ፈጣሪ ነው ስትል ከርመህ እስካሁን ድረስ ግራ ገብቶ ቆመ። ይሄ ቃሉ ሀያት ሁን ብሎ ነገሮችን ማድረግ የሚችል ሁሉን ነገር የኔ ቃል ውሃ በጆክ ያለውን ውሃ ተደፋ ሲለው አይደፋም። ፈጣሪ ግን ቃሉ የፈጣሪ ንግግሩ ግን ሁሉም ማድረግ ስለሚችል ንግግሩን ፍጡር ነው ልንለው አንችልም። ፈጣሪ ነው የምንለው። ይሄ ፈጣሪ ነው የምንለው ከሆነ የአላህ ቃል ቁርአን የአላህ ቃል ነው አይደል? የአላህ ቃል ነው። ያ ቴንክ ዩ። ስለዚህ የአላህ ቃል ቁርአን ፈጣሪ ነው ማለት ነው። ቁርአኑን ሳይሆን አሁን ደግሞ የተጻፈበት ወረቀቱ ፍጡር ነው አይደል? የአላህ ቃል ብለን የምናመልከው እኛ ማለት ነው። አይ ዋው ንግግሩ ሰሃቦችና ነብያቶች ያወሩት ቃል አዳምጠኝ። አረብኛው ንግግር ሳይሆን እስኪ ትልቁ ያርጊ ቆይላስ አረብኛ ሳይሆን አማርኛም አለ፣ በፈለከው ቋንቋ አለ። አይ ኖ አንደርስታንድ እኮ አድርጌሻለሁ። ወረቀቱ ቁርአኑ የተጻፈው ወረቀት ላይ ነው አይደል? አሁን ለምሳሌ አጠገብሽ ያለው ቤትሽ ቁርአን ካለሽ አሁን ወረቀት ላይ ነው የተጻፈው አይደል? ያ ሰሃቦችና ነብያቶች የአላህ ቃል ነው። ያ ኤግዛክትሊ። የምትጠይቀው ጥያቄ ጠፍቶብክ ነው ወንድምየው? ቆይ ኔትወርክ ይዞት ነው መሰለኝ። እየሰማሽ ከሆነ የአላህ ቃልና ቃል ምንድን ያልሽው? ፍጡር አይደለም ፈጣሪ ነው ብለሻል አይደለ? ምን አልሽ እህቴ? የአላህ ቃል ፍጡር ሳይሆን ፈጣሪ ነው ብለሻል አይደለ? የአላህ ቃል ፍጡር ሳይሆን ፈጣሪ ነው ብለሻል። የፈጣሪ ቃል ነው። ያ ቁርአን የአላህ ቃል ነው። ያ የፈጣሪ ቃል እኮ ያ የፈጣሪ ቃል ፍጡር ነው ወይስ ፈጣሪ ነው? ዋና ፖይንታችን ቃል እኮ ፈጣሪ ሲልከን አይደል? እኛ የፈጣሪን ተከትለን አይደል? ነብያትና ሰሃባት ያ ንግግር ያ ሁን የሚልበት የሚፈጥርበት ያ ቃሉ መፍጠር የሚችል ነው አይደለ? መፍጠር የሚችል ነው አይደለ? አላህ ካለ ውጭ ሌላ ነገር የሚያደርግ ነገር የለም። ግን አላህ ካለ ከአላህ እኮ ተለይቶ አይደለም። አላህ ሲጀምር እስልምና እንደዛ አያስተምርም። እኔ እያልኩሽ ያለ ከአላህ ተለይቶ ሳይሆን ራሱ ያ ቃሉ ማለት ነው። ከአላህ የሚወጣው ቃል አሁን ለምሳሌ ሰማይ ሁን ሲል ሰማይ እንዲሆን የሚናገርበት ያ ቃል ፍጡር ነው ወይስ ፈጣሪ ነው? የሚፈጥር ነው ወይስ የማይፈጥር? እሱ ነው ጥያቄ። ቃል ፍጡር ሊሆን አይችልም እንዴ? አምላክ ስለዚህ ቃል ፍጡር ሊሆን የማይችል ከሆነ ፈጣሪ ነው ማለት ነው አይደለ? ምኑ? ቃሉ
ቃል ፈጣሪ ነው። ያ ቃል ፈጣሪ ያወረደን ቃል ይሄንን ያዩ በቃ ቃል ፈጣሪ ነው፣ ፍጡር ሊሆን አይችልም የሚል ነው። እሺ የአላህ ቃልን መንፈሱ ፍጡር ሊሆን ይችላል? የአላህ ከአላህ የሚወጣው መንፈስ ማለት ነው። አዎ ፍጡር ሊሆን ይችላል። መንፈስ ሲጀመር መንፈስ ነው፣ አላህ ሊሆን አይችልም። አላህ ያወረደው መንፈስ። ስለዚህ የአላህ መንፈስ አሁን ከመንፈሳችን ነፋፋንባት ይላል ሱረቱል መርየም ላይ ማለት ነው። ለመርያም ሲናገር ከመንፈሳችንም ነፋፋንባት ይላል። አላህ መንፈስ የለውም? መንፈስ የለውም። መንፈስ ሚል ቃል ራሱ የለም። መንፈስ ሲጀመር የሸይጣን ተርጓሚ ነው። የሸይጣን ተርጓሚ ነው። ታዲያ ቁርአንሽ ላይ እንዳለ እኮ መንፈስ ይላል። አሳይሻ መንፈስ የለም እሱ። ይሄ ባይብል ላይ ደግሞ ጎግል ላይ ምናምን አውርተሽ የምታመጪው ነገር አይደለም። ማነው ነው ባይብል ላይ አይደለም። ይሄው እዚህ ጋር አሁን ቁርአን ላይ ተመልከቺ እንዳለ እዚህ ጋር እንዳለ የሚናገረው መንፈስ ልሽ ቁርአን ነው፣ ቅዱስ ቁርአን። እዚህ ጋር መንፈስ ብለሽ ሰርች ታደርጊ። ቆይ መንፈስ የሚለው ይሄው ሰርች ታደርጊ የማአት ነው የሚያመጣልሽ። ተመልከቺ መንፈስም ይላል። መንፈስ በቅዱሱ መንፈስ ተመልከች። መንፈስ ብሎ ያስቀምጠው። በኃይልም በመንፈስም ነፋሾችን በሆኑበት ብሎ ደግሞ ያስቀምጠዋል። ስለዚህ የሀገር ነው መንፈስ ያለው በነገራችን ላይ እዚህ ቁርአን ላይ ማለት ነውና አንቺ ደግሞ ከሰይጣን ነው አልሽ። መንፈስ የተባለው ከሰይጣን ነው አልሽ። ስለዚህ ቁርአኑ የሰይጣን ነው እንበል እንቀበለው እንደዛ። የአላህ መንፈስ ከሰይጣን ነው ማለት ነው። ሰይጣን ነው ማለት ነው። የአላህ መንፈስ ሰይጣን ነው ብለን እንቀበለው። ምክንያቱም አንቺ ሰይጣን ነው መንፈስ ማለት ሰይጣን ነው አልሽ። ግን ቁርአኑ ላይ እየተናገረ ያለው በመንፈሳችን አበረታናት ይላል ለማርያም። እንዲሁም ደግሞ በመንፈሳችንም ነፋፋንባት ይላል። በመንፈሳችን ያለው አላህ ነው። በመንፈሳችንም ነፋፋንባት ብሎ ይናገራል። ይሄ እኮ እየተቆራረጠ እኮ መንፈስ የሚባል ቁርአን ላይ ውስጥ ላይ ማለት ነው በፔጅ በተቆራረጠ በፖይንት የተቀመጠው ነገር በመንፈስ የሚደረግ ነገር የለም። በመንፈሳችን ነፋፋንባት ይላል እኮ ቁርአን ላይ ነው። መንፈስ የሚባል በእኛ እስልምና ላይ ማለት ነው የሚገርምሽ ነገር ከመንፈስ የመጣ ነገር የሚባል ነገር ራሱ የለም። ይሄው ከመንፈሳችን ነፋፋንባት ይላል። አሳየሽ ቁርአን ላይ እየተቆራረጠ እኮ አላዳምጥሽም ብዬሻለሁ አይደል? ምንድነው እየተቆራረጠ? ሌላ ሳይሻለ ያጅል ያለማወቅሽ ነው እንጂ የሥራ ማወቅማት በደንብ አድርጌ ነው ያነበብኩት የራሴን እምነት። እሺ ካነበብሽው ታዲያ ይሄንን ታነብልናለሽ። ከመንፈሳችን የሚለውን ታነብልናለሽ። እሺ ሱራ 21:91 ላይ ሱራ 21:91 ልክፈትልሽና ካሜራን ሱራ 21:91 ያውልሽ እያየሽ እሺ። ሱራ 21 የነቢያት ምዕራፍ ከዛ 91 ላይ ይሄን አብሽ ተረጉብላሽ። እንግዲህ ከሰይጣን ነው ብለሻል። 91 ተመልከቺ እሺ። ዘጠና አንድ ይኸው አንብቢሽ። ያቺን ብልቷን የጠበቀችው በእርሷም ውስጥ ከመንፈሳችን ነፋፋንባት ይላል። የነፋፋንባትን በእርሷም ልጇንም የሚለውን ማለት ነው። ለዓለሙ ታምራትን ያደረግንላትን መርያምን አስታውስ ብሎ ይናገራል። ከመንፈሳችን ብሎ ይናገራል። ስለዚህ እዚህ ጋር ከመንፈሳችን መንፈስ የሚለው ከሰይጣን ነው ብለሻል። ስለዚህ አላህን ሰይጣን እያደረግሽ ነው ማለት ነው። ምክንያቱም ከመንፈሳችን ብሏል። ወረደች። ዋይ አላህ ምንም አታውቅም። መስኪን ነች፣ አላነበበችም። እንግሊዘኛ ታወቀች መሰለኝ። ጮርጮር ትላለች። የኔ እናት እሺ አሁን ታያላችሁ። እኔ ዛሬ ኢሳን አምላክ አስደርጊያችሁ አምላክ ነው ብላችሁ እንደምትወጡ ትሰማላችሁ። ጠብቁ። ኑ ግቡ።
ንግቡ እስቲ ሙስሊሞቻችን እንደ ወንድሞቹ ገስት ላይ ተቀምጣችሁ ወይኔ አላየኋችሁም። ይቅር በሉኝ። ቆይ እሺ እኔ እኮ ጆ ስልጣን አልሰጠሁም መሰለኝ። እንትን ታስገባለህ። ቆይ ስልጣን እግዝሻለሁ። እሺ ጥሩ። እሺ ሙስሊሞችን አስገባ። እሺ አብዱ አንተ አብዱ ይታል ዴቦ ሙስሊሞችን አስገባ እስኪ። እሺ ቆይ ጆይ አንስልስጠሳ ኒኮ እንዴት ነህ? ሰላም ነው። ሰላም ይብዛ። እሺ ኒኮ አለ ወይ ደግሞ አንዴ እሺ አንዴ ምን አድርጌ እኔ እኮ ከነ ጨዋታቸው ሲገቡ እኮ ነው። እሺ ሙስሊሞች እቺ ደግሞ ሴቷ ደግሞ ታማኛ ነው። ነግቢ ናቲ። እሺ ኡስራ አለ ወይ አለሽ? አስገባለሁ አብዱ። አዎ አለው። ቆይ ጫጫታ ነውና ሚዩት አድርጊ። በፕላስተር አፏን አሽጊያት ሴትዮዋ መጮህብሽ። እሺ ታማኛው አለሽ? ሰላም እንዴት ናችሁ? ሰላም እሺ ብዛ እግዚአብሔር ይመስገን። እንዴት ነሽ? ያለፉ እኔ ጥያቄ ነበረኝ። ትቀበላላችሁ ጥያቄ? ማታ ነኝ። አሁን ጠዋት ጥያቄ ተቀበለናል። አሁን ደግሞ እኛ ደን የምንጠይቅበት ነው። እሺ ከዛ ማታ ደግሞ እናንተ እንቀበላለን። ያኔ በጉዳያችሁ ላይ ማለት ነው። ያኔ በጉዳያችሁ ላይ ሁሉም ይማርበት ነው። አይ ችግር የለውም። በኋላ ትጠይቂያለሽ። አሁን እኛ እንድንጠይቅሽ ፈቃደኛ ነሽ? መጀመሪያ እኮ የሰው ልጅ ተጠይቆ ሲመለስ ከዛ በኋላ ይሄን ፈቃደኛ ነሽ? ጥያቄ ለመቀበል ፈቃደኛ ነሽ? ሲስተር እኛ ርዕስ አለንና ጥያቄ ጠዋት ተቀበልን። አሁን የእናንተ ተራ ነው አለሽ ማለት ፈቃደኛ ነሽ ለመቀበል? ልንገር ለመዳም ንገረት። በቃ ታችሁ ረጅና ጥያቄ ልንቀበል ስንል ትመጫለሽ። እሺ እናቴ ሰላም ነው። ጠዋት ተቀበልን አይደለ? አሁን ደግሞ የኛ ተራ ነው። ሰላም እንዴት ነው? አብዱ ይሰማሃል? ሙስሊም ነህ? ኢሳ አምላክ ነው? እዚህ ጋር ጠቅላላ ጥያቄያችሁ ምንድን ነው? ቆይ ለምሳሌ እሺ አምላክ እየጠየቅን እንድንሄድ ማለት ነው። ጥርት አድርገን ነው የምንሄደው። ኦኬ ኢሳ አላህ ምንድነው? ኢሳ አምላክ አይደለም። እሺ የአላህ ቃል ፍጡር ነው ፈጣሪ ነው? አሁን ፈጣሪ ነው ፍጡር ነው ልጅ አላህ በቃ በምንም ማስመሰል እናንተ አላህ ነው እኮ ነገር በቃ ምሳሌ ያርጋችሁላት ነው። እኛ ግን አላህ ምሳሌ ነው ፈጣሪ ነው። እኔ የሆነ እሱን ምን አልመሰልኩት፣ በምንም አልመሰልኩት። ግን እኔ ለምን እንደማመልሱ ነው ግራ አላህ ቃል ፍጡር ነው ፈጣሪ ነው። ከሰው ያንቺ ቃል እኮ ከጊዜ ፈጣሪ ነው። አላህ ቃል አይደለም የጠየቅኩ ያለሁት፣ ስለ ፍጡር ቃል አይደለም የጠየቅኩ፣ ስለ አምላክ ብለህ ስለያዝከው ነገር ነው የጠየቅኩ ያለሁት። አምላክ ብለህ ያዝከው አላህ ቃሉ ፍጡር ነው ፈጣሪ ነው። የሚፈጥርበት ያ ፍጡር ነው ወይስ ፈጣሪ ነው? ማስገኘት የሚችል ነው ወይስ ደግሞ እንደኛ ዝም ብሎ ዝሩህ ቃል ነው? ባህሪው ነው። ባህሪው ያ ባህሪው ምንድነው? ፍጡር ነው ፈጣሪ ነው ነው ወይ አንቺ የምትናገሪው ባህሪሽ ነው ወይስ ምንሽ ነው? ለምሳሌ አሁን ንግግርሽ አየህ አንተ ራሱ ከምንም አይመሰልም አልክ። ግን ከማን ጋር እያመሳሰልክ ነው? ከኛ ጋር ማለት ነው፣ ከፍጡራን ጋር ከፍጡራን ጋር ከምታመሳስለው አዳምጠኝ። ከፍጡራን ጋር ከምታመሳስለው ቀጥ ብለህ ያላህ ቃል ፍጡር ፈጣሪም አይደለም ወይ ደግሞ ፍጡር ነው ወይ ደግሞ ፈጣሪም ነው ብለህ መመለስ ብቻ ነው የሚጠበቅብህ። አታመሳስለው። አሁን ጥያቄ ይመልስልኝ።
አሁን ለምሳሌ ቁርአን ውስጥ አላህ Subhanahu Wa Ta'ala የኢሳ ምሳሌ ልክ እንደ አዳም ብጤ ነው አለ። ሀቢቢ እኔ ስለዛ አልጠየኩም። እኔ እየጠየኩ ያለሁት ስለ አላህ ቃል ስለ ኢሳ አልጠየኩም። አላህ ቃሉ ፍጡር ነው ወፈጣሪ ነው። በቃ ይሄ ነው እየጠየኩ ያለሁት። ባህሪው ነው መፍጠሪያው ባህሪው ነው እኮ ያ የሚፈጥርበት ባህሪው ፍጡር ነው ፈጣሪ ነው። የሚፈጥር ነው ወይስ ደግሞ ማይፈጥር ነው? የሚፈጥር ነው። የሚፈጥር ነው። ስለዚህ የሚፈጥረው ምንድነው? ምን ተብሎ ይጠራል? የሚፈጥር ከሆነ ፈጣሪ አይደለ? አሁን ሰውን ጀዝባ ለማድረግ ነው ወይስ ለማስተማር ነው? ወላሂ ጀዝባ የማይመልስ ነው። ጀዝባ የማይመልስ ነው። እኔ ማንንም እንደዛ አላልኩም። ጠየቅኩሽ እኮ ነው ሰውን ለማጀነን አንዴ እኔ እያልኩ ያለሁት እየሰማህ ነው? እኔ እያልኩ ያለሁት ያ ቃል ያላህ ቃል የሚፈጥር ነው አልከኝ አይደለ? የሚፈጥር ነው አልክ። የሚፈጥር ከሆነ ስለዚህ ያ ፍጡር ነው ፈጣሪ ነው ይባለው። የሚፈጥር ነገር ከሆነ ፍጡር ነው ፈጣሪ ነው ይባለው። አላማ እኔ አልኩሽ እኮ እሱ ያው ንግግር ባህሪው ነው። አንድ ነገር ለማድረግ ፈለገ ይፈጥራል ካልክ ፍጡር ነው ፈጣሪ ነው ባህሪው። ኦኬ ባህሪውን አልከኝ። ፈጣሪ ማለት ምን ማለት ነው የሚለውን ይመልስልሽ ቤቲ። ያ ፈጣሪ ማለት ምን ማለት ነው? ከዛ ያልቃል ጉዳይ። ፈጣሪ ማለት ምን ማለት ነው? ፈጣሪ አስገኝ ማለት ነው። ለምሳሌ ወይ ያ ፈጣሪ ከፍጥረታት በፊት የነበረ ነው ማለት ነው። አንድ አስገኝ ነው ብለሃል። ኦኬ ስለዚህ የሚያስገኘው ሁሉ ነገር ሁሉ ፈጣሪ ነው አይደል? አሁን ኦኬ ምንም የምትለው ነገር ሁሉም ነገር የመጣው እኮ ከጊዜ በኋላ ነው። አንተ ከዛ ልታመሳስል አሁን የመለስከው መልስ ላይ ኮንፈርም አድርግ። አስገኝ ነው አልክ ፈጣሪ። ስለዚህ የሚያስገኝ ነገር ፈጣሪ ነው ማለት ነው። እንደ ቁርታ ወለ ደቂቃ እሺ። አሁንም እሺ መጣው እሺ ሚውት አድርግ በቃ። አይመልሱትም። በነገራችን ሙስሊሞች በጣም ችግር አለባቸው በዚህ ጉዳይ ላይ። እኛን የእግዚአብሔር ቃል ፍጡር ፈጣሪ ማይሉትም የፈጣሪ ቃል ማለት ነው። ምንድነው ስንላቸው እንደዚህ ነው የሚሆኑት። እስቲ ሙስሊሞች ደፍራችሁ ተናገሩ። አንዱ ፈጣሪ ነው ይላል፣ አንዱ ፍጡር ነው፣ አንዱ ደግሞ ፍጡር ፈጣሪ አይደለም ይላል፣ አንዱ ደግሞ ይፈጥርበታል ግን ምንም ባህሪው ነው ይላል። እንደ የትኛው ነው የእናንተ እውነት ብለን የምንቀበለው? የትኛው ነው ትክክል? አብዱ ይሰማሃል? አብዱ ነው አብዱ የሚለው ታች ያለው ነጭ ፕሮፋይል ሄደሽ አምልኪው። አንቺ ወሱ ደግሞ ምን ይመልሳል? ያጭበረብራል እንዴ ቁጭ ብሎ። አብዱ እንትን ብለሽ ጠይቃቸው። ፍጡር ነው ፈጣሪ ሳይሆን የምትያቸው አላህ ያለ ቃሉ መፍጠር ይችላል ወይስ ጠይቃቸው። ተራችሁ ሰጣችኋለሁ። ቃል አብዱ ይሰማሃል? ይሰማል። እንዴት ነሽ? እግዚአብሔር ይመስገን። ሙስሊም ነህ? አይ ሙስሊም እንኳን አይደለሁም። እሺ ምን ታደርግና ሌላ ሙስሊም ባኛ ሙስሊም ነው የምፈልገው። ስምህ ለምንድን ነው አብዱ ነው? ሰለንቴን ወደ ከእስልምና መጥተህ ነው? አይ አይደለም። ኦኬ እሺ ስምህ ምንድን ነው? እንትን እኮ ነው አክቹሊ አብዱል ቢለው ደግሞ በጣም አሪፍ ነበር። አብዱል መሲ ወይም ደግሞ አብዱል ኢሳ ቢሆን አሪፍ ነው። ኡስራና አውራች አብዱል ወሃብ አሪፍ ነው። ኡስራ ይሰማልና ያው ሙስሊሞች በውሸት ብላችሁ ማለት ነው። አብዱ አንዴ እስኪ ያበላችሁ ቁርአን ተገንቷል ብትባሉ ሄዳችሁ ታዲያ ያዙ። በውሸት ዝም ብላችሁ አትዋሹስ። ማን ነው ደግሞ እንትነው ኡስራ እስኪ እኔ ነውሩኝና እኔ አሁን እኔ ጫጫታ ካለችበት ውስጥ ትጫለሽ። ጫጫታ ያለበት ቦታ ወላይ መራቅ አልችልም እና እኔ ክርስትና ልቀበል ነው። ሲቀበል ደግሞ ጥያቄ ያሉኝ በስነ ስርዓት መልሱልኝ ማለት ነው። ልክ እንደውሱ ማለት ነው። በስነ ስርዓት መልሱልኝ። ያው እሺ በቃ ሚውት አድርጊና ማለት ነው። ሙስሊሞች እናውራና ከዛ አንቺ ደግሞ እንትን ትያለሽ ትቀጥያለሽ። ሐሳብ ለማስቀየር እኮ ነው። ክርስትና የምንቀበለው ነው እንዴ? ክርስትና እኮ የምንኖረው ነው እናቴ። እዛ አይደሽ ያው እሺ አብዱ ሙስሊም አይደለሁም ብለሃል አይደለ? አይደለሁም። ለማን ነው ታዲያ ውሸት ምናምን ያልከው?
አይ እዛ ሁሱ የሚባል ልጅ በውሸት ማለት ነው ሙስሊም ናት፣ ግን ሻዳ ልቀበል ነው ትላለች። ግን ሙሉ እሷ ሙስሊም ነበረች፣ ግን በውሸት ነው ሻዳ ምናምን እያሉ ያወራሉ። መመለስ ያቅታቸው በደው በውሸት ሻዳ ልቀበል ነገር እያሳቀኝ አንቺን አይደለም ሚት አድርጊ፣ አንቺን አይደለም ይጠራሻል። ስለዚህ እታች ያለው ደግሞ ውሸት ነው ምናምን ያለው ለኛ መስሎት ማለት ነው። ይመችህ አለችው፣ ጭራሽ ይመችህ አለችው ማለት ነው። ያው ለራሳችሁ ነው በነገራችን ላይ ውሸት አምናችሁ ያላችሁ። ስለዚህ በውሸት እኮ ነው ዝም ብለው ሙስሊም ነው ህይወት ታሪካቸው፣ ግን በውሸት ሲጨንቃቸው ነው ሻዳ ልቀበል ነው ይላሉ። እኔ በጣም የሚያስቁኝ ነገር እሱ ድራማቸው የታወቀ ነው አሉ። እኛ ደግሞ የእነሱን ነገር የታወቀ ነው ለጥፈናል። እኔም ለጥፋለሁ ከዚህ በፊት። አሁን ወደ ጥያቄያችሁ ወይማ በተግባር አየ ነው እኮ ስንቱ ሰለማ። እናንተ እዚህ ጋር የማይሆን ነገር እያወራችሁ ድራማ እየሰራችሁ እውነት ነው ድራማችሁ እየሰራችሁ ገብተህ እኔ ቤት ያማራችሁ ይቀራል። እነሱ ስራቸውን እየሰሩ ስለ ሃይማኖታቸው እያስተማሩ እሺ እንደሚታደግ አሁን እኔ ስለ ግለሰብ ቤቴ ውስጥ እንዲወራ አልፈልግም። ኦኬ ካሁን በኋላ እንደታወሩ። ሲቀጥል ደግሞ አሁን ስለ እንትን ቀጥል ስለተጠየቀው ጥያቄ ኒኮ ቀጥሉ ከሱ ጋር እስኪ ጥያቄውን ምጥን ጥራ አድርገሽ ንገሪኛ አለኝ። እሺ ኒኮ አለ ወይ ቃል ኢሳ አምላክ ነው የሚለው ነው እኮ እዚህ ጋር እናንተ ማወዳደር ሳይሆን ጥያቄውን ግልጽ አድርገህ ጠይቀኝ። ለኔ አታወዳደር ከምንም ማለት ነው። ገና አላወራሁም እኮ ብራዘር፣ ምንድነው የምዘባረቀው? አይ እኔ ነገር ተወዳደር መጥተህ እሺ ኢሳ አምላክ ነው ብለህ ታምናለህ? አላምንም። ኦኬ እሺ የአምላክነት መስፈርት አንድ ሰው አምላክ ወይም ደግሞ አንድ አካል ሊስን አንድ አካል አምላክ ለመባል ምን አይነት መስፈርት ማሟላት አለበት? እንዴ ምን አይነት ጥያቄ ነው የምጠይቁት? እኔ የሚገርመኝ ፈጣሪ ማለት ምን ወይ ማፍጠር ነው አለበት በቀል ምን አንድ ፈጣሪ አሁን ለምሳሌ ወይ አላህ ፈጣሪ ነው የምትለው ምን ስለሆነ ነው? ስለፈጠረኝ ነው ያልነበረን ነገር ስላስገኘ ማለት ነው። እሱ በቃ ተረጋጋ። ቆይ እሱ አንተ የምታምነው እምነት ነው። እምነት የሚባል ነገር አምላክ ለመሆኑ ማስረጃው ምንድነው ነው? አምላክ ነው የሚባለው መስፈርቱ ምንድነው? ፈጠረህ መስፈርቱ ማለት አረ ብራዘር በደንብ ስማ። ተኝተህ ከሆነም ከተኛበት ተነስና አንድ ፈጣሪ የሚባለው ወይም ደግሞ መስፈርቱ ምንድነው ባጭሩ ማለት ነው። አንድ አምላክ አካል ፈጣሪ ነው የሚባለው ወይም ደግሞ አምላክ ነው የሚባለው በምን አይነት መስፈርት ነው? አዎ የጅል ጥያቄ ጠይቀኝ እስኪ በእናትህ። አረ ወይኔ እስኪ አንተ መልስልኝ። እኔ እኮ ስለ አላህ ጠይቁ ይላል። ጥያቄ ነው የጠየቁት ጋይስ። በጣም ከዚች ያልኩ ቆይ እስኪ ቀይርለትና ቀይርለት በቃ አላህ ያለ ቃሉ የፈጠረው ነገር ይፈጥራል። እናንተ ከሆነ የአላህን ቃል ከቁርአን ጋር ምናምን ብላችሁ እያወዳዳችሁ አይደለም? አላህ ያለ ቃሉ ይፈጥራል ወይ? አረ ከእናንተ ጋር መከራከር ማለት ይኸውልህ ምን ልበልህ አሁን እኮ ክርክር እናንተራችሁ አመጣችሁ ኢየሱስ የቱ ጋር ነው አምላክ ነኝ ያለው የምትሉ ብላችሁ ብትጠይቁን፣ ኧረ ተው በቃ ፈሩ። ሌላ ሰው አስገቡ። ትንሽ የሚመጣ አስገቡኝ። አንተ ሰው ቢገባ ይሻላል። ይወረደ እሺ ይወረድና ግን እኔ ነኝ ያወረድኩት። እኔ አሁን አንድ ሰው የአምላክነት መስፈርት እንትን ሳይል ጀስት እኔ አሁን አላህ አምላክ ነው ብሎ ነው አይደል የሚያመልኩት? መስፈርቱ ምንድነው? ምንም ለምን እኔን አያመልኩኝም ነው ሙስሊሞች። በጣም ሲምፕል ሎጂክ ማለት ነው። የአምላክነት መስፈርት የማይታወቅ ከሆነ እኔ አሁን ለምሳሌ የአምላክነት መስፈርቱ ምንድነው ስለኝ፣ አንደኛ ኤፍዬ ኒኮዬ ሁላችሁ እንዴት ናችሁ? ቃልዬ ሰላም ናችሁ? ሰላማችሁ በዚህ ይበልልኝ። አሜን አሜን። አሎ መስከር እሺ እየተደማመጣችሁ አንድ ሰው ሲያወራ ግን መሀል አትግቡበት። ኒኮ ከአንድ ሰው ጋር ቀጥል። እሺ አሚን ኑሩ እንኳን ደህና መጣ። አሚን
አሚን የሚባል አለ? አሚን ኑሩ ይላል እንግዲህ አሚን ኑሩ። እሺ አንተ ሙስሊም አለ እኔ ጋር እየተሽከረከረ ነው ግን እስካሁን አልገባም። ወጣሁ ፎሬቨር እኔ አለው ፎሬቨር ሙስሊም ነህ? አልሐምዱሊላህ ፎሬቨር ሙስሊም ነህ? ይሰማል? አዎ ነኝ። አልሐምዱሊላህ አለው። እሺ በእስልምና አስተምህሮ ኢሳ አምላክ ነው ኢሳ አይደለም? በእስልምና ሳይሆን በክርስትና ራሱ ነብይ ነው የምለው። በእስልምናም ነብይ ነው፣ ነብይና ሰው ነው። ቆይ እሱን ተውና አሁን እያልኩ ያለሁት በእስልምናው ነው ያልኩት። በክርስትናው ብዬ አልጠየኩም። ነብይ ነው። ኢሳ አምላክ ነው ወይስ ነብይ ነው? ኢሳ አምላክ ነው ወይስ አይደለም? ነብይ ነው፣ ነብይ ነው። ኦኬ ስለዚህ አምላክ አይደለም። ስለዚህ አምላክ አይደለም። መስፈርቱ ሰማይና ምድርን ስፈጥር እኔን አንተን ስፈጥር ፈጣሪ ነው ብለህ ታምናለህ። አምላክ እያልኩ ነው ብራዘር። ፈጣሪ ማለት ለምሳሌ እኮ እየነገርኩ ነው። አምላክ ሎጂክ ከሄድን ኦኬ ሎጂክ ስጋ አምላክ ነው አይባልም አይደለ? ለምሳሌ የከብት ስጋ ምናምን ወስደህ ከውስጡ ትል ስለተፈጠረ ብቻ አምላክ ነው ልትል አትችልም። ሎጂኩ ግን አሁን ባጭሩ ጥያቄውን በደንብ የምትሰማኝ ከሆነ የአምላክነት መስፈርት ምንድን ነው? የአምላክነት ማለት ነው መስፈርቱ ምንድን ነው? ባጭሩ የአምላክነት መስፈርት ነገርኩ እኮ የሆነ ነገርን አንተን ተአምር ያሳያል። አንተን መፍጠር ራሱ ፈጣሪነት መስፈርት ነው አለው። ኦኬ ቁርአኑን አይደለም ያው ገብቶኛል። ቁርአኑን አይደለም የሚገባ ከሆነ እሺ ገብቶኛል። ቃል አለው። ያ ቃሉ ዘላለማዊ ነው ወይስ አይደለም? አይደለም። ያላህ ቃል ማለት ቃሉ ተደራጊና አድራጊ የሚባል ነገር ላይ ይተወቅ። ተደራጊና አድራጊ ቆይ እሱ ውስጥ አልገባንም ገና ነው። ያላህ ወዴት እንደምትሄድ ስለ ቁርአኑ የምናወራው ወዴት እንደምትሄድ ስለማውቅ ነው። አንተ ሰውዬ ስማ እንዴ ምን ሆኗል? ይሄ ሰውዬ በቁርአኑ አስተምህሮ መሰረት በረምብ ስማ በእናንተ ነገር እኔ ስማ ብርሃን ይሁን አለ። ብርሃን አንተ ሰውዬ ረጋ በል ሆነ። አረ መጀመሪያ አስጨርሰው። ገና ጥያቄ ሳልጠይቅ የምትሉን አቃል ይላል። ፈጣሪ ነህ እንዴ አንተ? ገና ወደፊት ምን እንደምል የምታውቀው? በደንብ ስማ። ፈጣሪ ቃል አለው፣ አላህ ቃል አለው። ያ ቃሉ ዘላለማዊ ነው ወይስ አይደለም ስልህ ወደ ሌላ እንትን ውስጥ ገባ። ዘላለማዊ ነው ወይስ ዘላለማዊ አይደለም? የሚጠፋ ነው ወይስ የማይጠፋ ነው? የአላህ ቃል ክፈት። ማይክን ክፈት። ቆይ ልላክልሽ እንዴት እንደሚከፈት ማታውቀው ነው። ቃል ተደራጊ ነው ብያለሁ ወንድም አለም እኮ ዘላለማዊ ነው ወይስ የአምላክ ቃል ተደራጊ ነው? ዘላለማዊ ነው አይደለም ቃሉ? የአላህ ቃል ቃሉ ዘላለማዊ ነው፣ ተደራጊ እንጂ በቃ አድራጊ አይደለም። ቃሉ ዘላለማዊ ነው አይደል? የአላህ ቃል የፈጣሪ ቃል ስማ። እንደዛ ከሆነ አንተ ብርሃን ፈጣሪ ነው ብለህ ታመልክ ነው እንዴ? ብርሃን ፈጣሪ ነው ብለህ ታመልክ ነው እንዴ? አትረብሽ፣ ረጋ ብለን እናውራ እያልኩ ያለሁት ዘላለማዊ ነው ወይስ አይደለም ስለ ዘላለማዊ ነው አልክ። በቃ አለቀ። እኔም እሱን የፈለኩት አንድ ነገር ደግሞ ዘላለማዊ የሚሆነው ወይ ሲፈጠር ነው ወይ ደግሞ ሳይፈጠር ነው። በደንብ ስማ። ወይ ሲፈጠርና ሲፈጠርና ሳይፈጠር ነው። ስለዚህ አንድ ነገር ዘላለማዊ ተብሎ የሚጠራው የማይፈጠር ከሆነ ነው አይደለ? የማይፈጠር ከሆነ ነው። አዎ የተፈጠረው ጽንሱ ሰምን ልባል ነው። ጽንሱ ሰምን ልባል ነው። አንተ ሰውዬ እንዴ አይሰማም እንዴ? ያልጠየቅኩህን አትመልስልኝ። መጠየቅህን ብቻ ነው የምትመልስልኝ። ያ ቃል ዘላለማዊ ነው የምንል ከሆነ አንድ ነገር ቆይ በፈጣሪ አንድ ነገር ኢተርናል ነው ብለን የምንናገር ከሆነ የማይፈጠር ነው አይደለ? ዘላለማዊ ነው ካልን ፍጡር አይደለም ማለት ነው። ቃልና ፍጡር ምን አገናኘ? ቃል እኮ ተደራጊ ነው ብያለሁ። አንተ ቃል ብቻ መልስልኝ፣ ችግር የለም። ቆይ እምልህን ብቻ መልስልኝ፣ ችግር የለውም። ከዛ ኢሳ ፈጣሪ ነው ትላለህ። አሁን በአንደበትህ ማለት ነው። በደንብ ስማ። ጥያቄን በስነ ስርዓት ከመለስክ ኢሳ ፈጣሪ እንደሆነ ራስህ ትመሰክራለህ። የአላህ ቃል ዘላለማዊ ነው አልክ።
ያ ዘላለማዊ ነገር ደግሞ አንድ ነገር ኢተርናል ነው ስንል የማይፈጠር ነው። ስለዚህ በቁርአኑ መሰረት በደንብ ስማ። በቁርአኑ መሰረት የአላህ ቃል ዘላለማዊ ነው። ዘላለማዊ መሆን ብቻ ሳይሆን ያ የአላህ ቃል ያልተፈጠረ ነው። በደንብ ስማ፣ ያልተፈጠረ ነው። ሱረቱል መርየም አያ 34 ላይ መክፈት የሚችል ካለ ቢከፍትልኝ አሪፍ ነው። ሱረቱል መርየም አያ 34 ላይ ኢሳ በእርሱ የሚጠራጠሩበት እውነተኛ ቃል ነው ተብሎ ተነግሯል። እውነተኛ የማን ቃል ነው ተብሎ ተነግሯል? የአላህ ቃል ነው ተብሎ ተነግሯል። ስለዚህ ያ የአላህ ቃል ተፈጥሯል ወይስ አልተፈጠረም ነው ባጭሩ። እሺ ማለት ቃል የሚፈጠር ነገር አይደለም። አድምጠኝ ወንድም አለም። ስለዚህ ፈጣሪ ነው ቃል የሚፈጠር ነገር አለ። ቃል አድራጊ ነው። በቃ አድራጊ ነው አይደለም ቦይቱ በደንብ ስማ። ቆይ አድራጊ ነው አይደለም አንድ ነገር which is ወይ ክሬት ነው ወይ ደግሞ ክሬተር ነው ወይ ክሬት የሚደረግ ነገር በደንብ ስማ። በአንተ አሳሰብ እኮ ሁለት ፈጣሪ ሊሆን ነው ባለቃሉና ሁለት ፈጣሪ ተመልከቱ። በቁርአኑ ላይ የተጻፈው ነው የምነግርህ። ቁርአኑ ላይ እንደተጻፈው በቁርአኑ መሰረት በአንተ ሎጂኩ እኮ በአንተ ራሱ አንተን የኔ ሎጂክ አይደለም። ኢስናት ሎጂክ ብራዘር። በሎጂክማ እንትን ነው ሌላ ነገር ውስጥ ነው የምንገባው። እምልህም በደንብ ስማኝ። በቁርአኑ መሰረት ሙቀት የለውም። ሙቀት ያለው አስገባው ኒኮይ። ቆይ ችግር የለም። አይ ይሁን፣ ቆይ እንዳይወርድ። ዘላለማዊ ነው የአላህ ቃል። ስለዚህ ያ የአላህ ቃል ወይ ፈጣሪ ነው ወይ ፍጡር ነው። በደንብ ስሙ ጋይስ። እሱ ምን አለ? አይ ፍጡር አይደለም አለ። ስለዚህ ፈጣሪ ነው። ምክንያቱም አንድ ነገር ወይ ፈጣሪ ነው ወይ ፍጡር ነው ማለት ነው። አላህ ምንድነው ስንል አምላክ ነው አሉን። የተፈጠረ ነው ያልተፈጠረ? ያልተፈጠረ። አምላክ አይፈጠርም። ኦኬ የአላህ ቃል ምንድነው? ያልተፈጠረ። ያልተፈጠረ ከሆነ ተደራጊ ነው። የአላህ ቃል ተደራጊ ነው። ቃል ተደራጊ ነው እንጂ አድራጊ አይደለም። ተደራጊ የሚለውን ፖይንት ተውና ፍጡር ወይስ ፈጣሪ ምን ማለት ነው? ተደራጊ አይደለም። አንተ በአንተ መጽሐፍ ቅዱስ ልመልስልህ። ብርሃን ሁን አለ፣ ብርሃንም ሆነ። የኔን መጽሐፍ ቅዱስ ተወው እንዴ? አይሰማም እንዴ? በእግዚአብሔር ስም የኔን መጽሐፍ ቅዱስ ተወውና ቁርአኑ ላይ ብቻ ነው። ያንተ ሎጂክ ተውና የአላህ ቃል አብሮት አልነበረም። ከጊዜ በኋላ ነው የመጣው። ለምን ወረደ? በጌታው ይፈልገው ነበር። አስገቡት። አይ አታውርዱ ጋይስ፣ ችግር የለም። ራሱ ፈጣሪ ነው። ኢሳን ፈጣሪ ነው። እኛ እናወርዳለን። ማውረድ ካለብን ሰው ስልጣን ስላለን እኛ እናወርዳለን። አታወርዱ ሞዴሬተሮች። የሚበቃው ሰዓት ላይ እናወርዳለን። እኛ ናግባ ሶሪ ሁቺስ ልጁ ያልገባው ፖይንት አለ። አሁን ደጋግሞ ከኒኮ ጋር ሲከራከር ናግባ ፎሬቨር ና አልፈራ። በጣም ይቅርታ እንጠይቃለን። ስላስወረደ ሰው ይቅርታ እንጠይቃለን። እስቲ ደግሞ በዛም ደግሞ ቃልዬ ኢሳ አምላክ ፎሬቨር አለ ገስት ላይ እንትን ላይ ካለ ምንድን ነው እንትን ሪኩዌስት ልኬለታለሁ። እሺ ሌላ ሙስሊሞች ካላችሁ ምግቡና ኦኬ እሱ አክሴፕት አድርጎ ማይገባ ከሆነ እሺ እንሂድበት የተወሰነ ወይስ ይገቡ ይሻላል። እኔውስ አሁን ፎሬቨር ባነሳው ፖይንት ላይ ፎሬቨር ምን አለ መሰላችሁ የአላህ ቃል እንትን ነው ተደራጊ ነው እንደዚህ ነው አድራጊ ነው የሚለው ላይ እስታክ አደረገ። በቃ እስልምና ንቅንቅ አይልም። ከዚህች ጋር ንቅንቅ አይሉ ንቅንቅ አንድ እርምጃ ወደፊት መሄድ አይችሉም። ጠቅላላ ዱቄት ነው የሚሆንባቸው። ምንድነው በቃ አልናቀውም፣ ግራ ነው የሚገባቸው። ለምን ተቃርኖ የተነሳው ክርስትናን ስለሆነ መቃረን ስለሆነ በቃ የክርስትና ተቃራኒ ነው መሆን እንትን የሚለው መሐመድ ለራሱም አልገባውም፣ አላብራራውም፣ እነሱም ሊያብራሩት አይችሉም። ተው ያንተ ስላሴ ራሱ አልገባም። አሁን ምን ጥያቄ? ችግር የለም። አንተ ያለህን ቃል አስረዳንና ወደዛ እንገባለን። ስላሴ ግራ ቂጥ ሆኖብህ አንተ ታወራለህ እንዴ? ገና አያረለ ማጥቃትን ያስለመዳችሁ እስልምናን አታውቁትም ስል እኮ በምክንያት ነው። ገና እንደገባ ስላሴ ላይ ሄድክ። ምክንያቱም የተማርከው እድሜ ሰው የሚሰጠው የሚያውቀውን ነው ያለውን ነው። መቶ ዓመት ትማር ስላሴን ማስረዳት አችልም። ቁርአንን አልሰጡም እንደዛ ብለው ነግረው ካል እሱን ነው በቃ የምታውቀው። ስለዚህ አሁን እያወራው ራሱ አይገባህም። እያወራው ስላሴን እንኳን እነሱ አላህም አላወቀውም እኮ። ማነው ሰው የሚያስወጣው? ሁይዝ ማነው እዚህ ቤት ሞዴሬተር? ያሁኑ እኔ ነኝ ያስወጣሁት። ምክንያቱም የተናገረው ንግግር ጤነኛ ንግግር አይደለም። አንድ ሰው ከንግግሩ አይታችሁ እኮ ሊወያይ የመጣና ሊመልስ የመጣ እንትን ሊሳደብ የመጣ ሰው ይለያል። እኔ መልሳለሁ የሚሉ ልጆች አሉ ያስገባል። ያሁኑ እኔ ነኝ እዚህ ላይ ሀሳብ እንስጥበትና ምን አለ ልጁ ድብን ያለ ንግግር ማን ነው ልቅ ያለም ያለው
የአላህ ቃልማ አላህ እንግዲህ ዘላለማዊ ነው፣ ያልተፈጠረ ነው። ኦኬ አላህ ዘላለማዊ ከሆነ ኦኬ አላህ ፍጡር ካልሆነ ቃሉ አብሮት ነበረ ወይስ ብቻውን ዘግይቶ ነው የመጣው? this is our question። ያው ገብቶልሃል። ቃሉም አብሮት ዘላለማዊ ከሱ ማይነጠል ከነበረ ወይ ጆይ ገብቶልሃል። ዲቫይ ቀጥል ጠይቀው። ይገባል። ኦኬ ሮናልዶ እንዴት ነህ? ቃሉ ዘላለማዊ ነው። ላንዶ ቃሉ ዘላለማዊ ነው። ኦኬ ፈጣሪ ነው ማለት ነው። ቃሉ ከሱ ጋር ያለ ዘላለማዊ ንግግሩ ነው። ቴንክ ዩ አኮ ንግግሩ እሱ ዘላለማዊ ነው፣ ፈጣሪ ነው ማለት ነው። ሁን ብሎ የሚፈጠር አንተ ቃል የተለያዩ ናቸው ማለት ነው። ጥሩሽ እኔ ሰው ነኝ ሲጀመር፣ በዛ ኮንቴክስት አትሄድና ከአላህ አይለይም። እሺ አላህ ያለ ቃሉ መፍጠር ይችላል? ይችላል፣ ግን ከፈጠረባቸው ከችሎታቸው አንፃር ማስረጃ አደምን በእጆቹ ፈጥሯል። ኦኬ ሲከፈትልኝ አደምን በእጆቹ ነው የፈጠረው ያለ ቃሉ። አሁን ወደ ጥያቄ ለምን አትሄድም? ያለ ቃሉ ነው የፈጠረው አደምን በጭቃ ሰራው ነው? ቆይ አደምን ያለ ቃሉ ነው የፈጠረው? እሺ አደምን በጭቃ ሰራውና በሁሉ ቃሉ ፈጠረው። በቃሉ ፈጠረው እኮ ያለ ቃሉ መፍጠር ይችላል አላህ? እሱ ነው ጥያቄ። ምን አይነት ጥያቄ ነው? ያለ ቃሉ መፍጠር ይችላል ማለት አላህ ያለ ቃሉ መፍጠር ይችላል ወይ? ሁን ሳይል መፍጠር ይችላል ወይ ማለት ነው? ቃል ሳያወጣ አላህ ሁሉንም አድራጊ ነውና በፈለገው ሁኔታና በፈለገው መልኩ መፍጠር ይችላል። እኔ አያደርግም አላልኩም። አላህ ያለ ቃሉ ሁን ሳይል መፍጠር ይችላል ወይ? ሁሉን ቻይ ማለት ምን እንደሆነ ሁን ሳይል መፍጠር ሁሉን ቻይ ማለት ያለ ሁን ቃሉ መፍጠር ይችላል ማለት ነው። ኦኬ እስኪ ስለዚህ ሁሉን ቻይ ማለት ያለ ሁን ቃሉ መፍጠር ይችላል። የፈጠረበት አለ? አላቅም። እሱን እንደዚህ ፈልጌ ላመጣልህ አልችልም። ግን አሁን ያነሳሃትን ቁርአን አምጣት። ስለሌለ ማለት ነው። ይሄ ነው ጥያቄያችን፣ መሰረታዊ ጥያቄያችን ነው። ስለዚህ አላህ ያለ ሁን ቃሉ መፍጠር የማይችል ከሆነ የአላህ ቃል ፈጣሪ ነው ማለት ነው። የታለ ቁርአኑ አያ አምጣው የተጠየቀ የነበረው እንየው። ይችላል ወይ ኩን ጥያቄ ጠየቁ። ኩን ፈይኩን ይላል አላህ። ስለዚህ ያለ ቃሉ መፍጠር ይችላል ወይ? አዎ። የፈጠረበት አንድ ኤቪደንስ ስጠኝ አልኩ። ማስረጃ፣ አንድ ማስረጃ ብቻ። አዎ የዚህ ፖይንት ምንድነው? ቆይ ጥያቄ አላማው ምንድነው? አንድ ማስረጃ ስጠኝ። አዎ ላልክበት ማስረጃ ስጠኝ። አንተ ብቻ አይደለም ትልልቅ ኡስታዞችንም ይሄን ጥያቄ ጠይቂያቸው አዎ ብለው ማስረጃ ሲባል ይዤ እመጣለሁ ብሎ ነው። ይሄ ማስረጃ ልስጥህ። ራስህ ኡስታዛችሁ ጃቢር የሚባለው ማስረጃ ልስጥህ። ቆይ ማስረጃሽ። እሺ ማስረጃ ቁርአን ኢሳ ቁርአን ላይ የወፍ ቅርጽ እንደሰራ ታውቃለህ አይደለ? የወፍ ቅርጽ ሰራ ሳይሆን ባይዚ በወፍ ቅርጽ ፍጡር ፈጠረ ነው። ቆይ ዲኮ ይጨርስ። እሺ ተሰማለሁ አይደለ? ጥያቄ ተሰማለሁ። ቀጥል። ስለ ኢሳ ቃለው ቁርአን ላይ የወፍ ቅርጽ ሰራ አልከኝ። እሺ ቀጥል እስኪ ጨርስ። ኦኬ የወፍ ቅርጽ ፈጠረና በማፍቀር በማፍቃድ ኢሳ የፈጠረው የወፍ ቅርጽ በማፍቃድ ወፍ ሆነ በአላህ ፍቃድ። ያ ማለት ያለ ሁን ቃሉ ያ ነገር በአላህ ፍቃድ ሆነ ማለት ነው። እና አላህ ሁሉን አድራጊ ነው። ስለ በብዙ ተለያየ ነገር አላህ ነው። ኢሳን የፈጠረው አላህ ነው። ኢሳን የፈጠረው አላህ ነው። አላህ ኢሳን በማለት ሆነ አይደለም ወፏን የፈጠራት። ኦኬ እሺ እንደዛ ደግሞ ካልከኝ ማለት ነው አላህ በስድስተኛ ቀን ፍጥረቱን ሁሉ ጨረስኩት የሚለው ውሸት ነው ማለት ነው። ለምን ውሸት ይሆናል? ሰማይን ፍጥረትን ሁሉ ፈጥሮ ጨረሰ እኮ ይላል በስድስተኛ ቀን። አንተ እስቲል እየፈጠረ ነው እያልከኝ ነው። እና ታዲያ ሰማይና ምድርን ፈጠረና ማለትና እኔ ከሰማይና ከምድር አንዱ ነኝ እንዴ? ሁሉን ፍጥረትን ሁሉ ፈጥሮ ጨረሰ ነው የሚለው። ፍጥረትን ሁሉ እና አሁን ላይ የተፈጠሩ ያሉ ነገሮች የሉ። ኦኬ ስለዚህ ዋሽቷል ማለት ነው። እስቲል እየፈጠረ ነው አላህ ማለት ነው። ኦኬ አላህ የሰው ልጅን አደምን ፈጠረ ማለት የዛኔ ብቻ ነው የፈጠረው። ከዛ በኋላ ግን አንድ ጊዜ ስላደረገው ነገር እያወራ ነው። ይቅርታ ርዕስ እየጠፋ ነው። ርዕስ ጥያቄ ይኸውልህ የይሁን ቃሉ ይፈጥራል አይፈጥርም ነው ያለህ፣ መልሰለታል። ቅድም ኢሳም ሲልክ ኢሳ ሰራ አለ በይሁን ቃሉ ሁን ብሎ ተፈጠረለት ብላል። ስለዚህ
ባይሁን ቃሉ ሳይሆን በአላህ ፍቃድ ነው የሚለው እዛ ቦታ ላይ። ስለዚህ የተጠየቀው አንተ በቁርአን ውስጥ አንብበህ በቁርአን ውስጥ ካነበብከው አላህ ከይሁን ቃሉ ውጪ የፈጠረበት ነገር አለ ወይ? አላህ በፍቃዱ ይፈጥራል። ለምሳሌ አስረዳው እኮ ኢሳ የወፍን ቅርጽ ፈጠረ፣ በአላህ ፍቃድ ወፍ ሆነች ይላልና ያ ፍቃድ ይኸውልህ፣ አድምጥ፣ ሌላ ርዕስ ውስጥ እንዳታስገባ ነው። ኢሳ ፈጠረ ካልክ አላህ አሻርኳል ማለት ነው የሱን ስልጣን። እኔም ፈጥራለሁ፣ እኔም በጭቃቆ ወፍ ቅርጽ ቆይ አሁን መረጃ ያለን በቁርአን ውስጥ አላህ በይሁን ቃሉ እንደፈጠረ ነው። ስለዚህ አሁን በሱ ላይ ብቻ ቀጥል። ያ ቃል ዘላለማዊ አይደለም የሚለው ጥያቄ ያ ቃል ዘላለማዊ ነው። አሁን ፖይንቱ ያ ቃል ዘላለማዊ ነው ማለት አንድ ነገር ኢተርናል ነው ማለት ያልተፈጠረ ከእርሱ ጋር የነበረ ማለት ነው አይደል? አዎ። እሺ ዴቭ ቀጥል። ቴንክ ዩ። እዚህ ድረስ ከተግባባን ያልተፈጠረ ከእሱ ጋር የነበረ ከሆነ አይ ቲንክ የኤፊ እንኳን ወደ ኢሳ ነው የሚሄደው፣ እኔ ወደ ቁርአኑ ላይ ነው። እሺ መንፈሱስ ሩሁ የማን ሩህ ነው የተነፋበት? ኢሳ ላይ የተነፋው ሩህ አለ አይደል? በጣም ብዙ ቦታ ተረግጣለህ ማለት ነው። ብራዘር አንድ ቶፒክ ነው፣ አንድ ቶፒክ ላይ ነው፣ ስለ ኢሳ ነው። እሺ አሳምነህ አላረም። ይሄ እኮ በጣም ቆይ ይሄ እኮ ብዙ ጥያቄ ጠየቅን እንዳይመስልህ። አንዷ ጥያቄ ግን የሚመልሳት ሙስሊም ጠፍቶ ነው። ከባድ አይደለም። ከይሁን ቃሎቹ በሌላ መልኩ የፈጠረው እንደፈጠር እንዳለ ተረዳኸኛ። ከይሁን ቃሉ በፍቃዱ ብቻ የለም። እሱ አላህ በግልጽ እሱ እዛ ሌላ ቶፒክ ውስጥ ላለመግባት ነው እንጂ የለም። በተአምር አላህ የሚፈጥረው ሁን ብሎ ብቻ ነው። ሁን ሳይል የሚፈጥረው ነገር የለም። በፍቃዱ ወፍ ሆነች ይላልና ያ ማለት ፍቃዱ ራሱ ይፈጥራልና ያ ፍቃዱ ወፍ ሆነችና አላህ ፈጠረ አንድ አይደለም ብራዘር። መፍጠርና ፍቃድ አንድ አይደለም እንዴ? አላህ የሚፈጥረው በቃሉ ነው። አላህ አይደለም የፈጠረው። አላህ ሊፈቅድ ይችላል። ምን ብሎ እንዲፈጥር ፈቀደ? ዛሲት እሺ፣ ጥያቄውን ሳትጠይቀኝ 30 ደቂቃ ቆየሁ። እና ጥያቄው ምንድነው? አላህ የፈጠረው ነገር ራሱ የፈጠረው ነገር የፈጠረው እንጂ ያስፈጠረው ወይ ደግሞ እንዲፈጥሩ ያደረጋቸው ምናምን እንደዚህ ያደረጋቸው እሱም አልጠየቀ። ብዙ ነገሮች ምድር ላይ ተከናውነዋል እኮ እነሱ ሁሉ ልንቆጥር ነው እንዴ? እሱን ቶ አሁን ቶፒካችን አይደለም ግን ኮንሴፕቱን እንድንይዘው ነው። እኔም ጥያቄ ወደዚህ ስለሆነ እዚህ ላይ ከተስማማን ወደዚህ እንምጣ። እሺ መንፈሱስ የአላህ መንፈሱ እሱም ፈጣሪ ነው አይደል? መንፈሱም ራሱ ነው፣ ባህሪው ነው። ቴንክ ዩ። ስለዚህ ያውን ኢሳ የአላህ ቃሉና መንፈሱ ነው። የአላህ የሁን ቃሉ ነው። ሁን የተባለችው ቃል ነው። ይኸውልህ ላስረዳህ እስከ ጠየቀኝ ድረስ ላውራ በመሀል አትግባ። የሁን ቃሉ ነው። የሁን ቃሉ ነው። ትልቁ ያው ጆን ትልቁ ላይ ሆነና አሁን አሳድጉትና ሐዲሱን እያነበብን እንሂድ። በነገራችን ላይ የሁን የሚለው የለውም እኮ ይፈተውና ቆይ እናየዋለን። ቆይ ያ ቁርአኑ መከፈቱ ከፈተው ጆጂ 471 አይደል? 71 72 አካባቢ 71 እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲሳ የአላህ መልእክተኛ ወደ መርየም የጣላት ቃሉ የሁን የሆነ መንፈሱ የሁን ቃሉ የሁን የሚለው አለ። አረብኛ ውስጥ አሳየኝ። ቅንፍ ላይ ያለው ቃል ጠቅላላ እዚህ ጋር አማርኛው ላይ ያለው አረብኛው ላይ የሌለ ነው። እነዚህ በነገራችን ላይ ይሄ ሙፈሲሮች ሲያጭበረብሩ ይሄን ተርጓሚዎቹ ያስገቡት እንጂ አረብኛው ላይ ተሳየኝ ትችላለህ። የለም የሁን ቃሉ እንዳታልፊ አረብኛው ላይ ሳየኝ፣ አረብኛው ላይ ሳየኝ፣ አረብኛውን አድርግለት። አረብኛው ላይ የሁን የሚለውን ቃል አሳየን እስኪ። ብራዘር አታስጮህብን። እዛ ሽንትን ይሸና ነው እንዴ? ደፋ ታሽቶ አረብኛ ታነባዋለህ? አረብኛ አድርግለት፣ አረብኛ እናድርግለት። በነገራችን ላይ ሙፈሲሮቹ ግራ ሲገባቸው በየቦታው ላይ ቅንፍ እያደረጉ እንደዚህ ነው እንደዚህ እያሉ ያስገቡበታል። አረብኛው ላይ የሌለ እንዳለ ቁርአን ውስጥ ቅንፍ ካለ አረብኛው ላይ የለም። የማ ጭማሪ ነው? የተርጓሚዎቹ ጭማሪ ነው። ቁርአኑን ከአረብኛ ወደ አማርኛ ያመጡት ሰዎች የነሱ ጭማሪ ነው። ይሄ ኦቢየስ ነው። ማንም የሚከራከርበት የለም። ያቋይ አሉና ቆይ ልከፍትልሽ ነው። ችግር የለውም በቃ
ኖብል ቁርአን ይሻላል። ኖብሉን አንቺ ያለሽ ሱራ 4:171 አይደለ? ኢትስ ኦኬ። እኔ በዚህ እንትን ላይ አወጣዋለሁ። ቆይ ልክፈተው። ያረጋው ላይ የሚተኙት ነገር እኛ እኮ ስንት ነገር ሸጎዳችሁን፣ ስንት ነገር ታቦት የሚለው ሳጥን ብላችሁ ተርጎማችሁ አስቀምጣችሁት። አሁን ደግሞ ጭራሽ ይሄንን ደግሞ ሱረት ኒሳ ላይ ቀይታለና ውጣ አንተ ደግሞ ና አንብበው። ለምንድን ነው እንደዚህ የሚሆነው? አፑል አታወርዱትም እንዴ? ኮንቲኒው በዩ ጥቁሩን ጥቁሩን ተጠቁረህ አንተ ደግሞ ኮንቲኒው ይሄ በቃ እሺና አንብብ። ለምንድን ነው አፕ ማታወርዱት እናንተ? አለኝ እኮ አፕ አለኝ እኮ፣ ግን እኛ ድምጹንም ስለምንሰማ ኢንተርኔት አለን ለማለት ነው። ኢንተርኔታችን አሪፍ ነው ለማለት ነው። አይ ድምጹን ለመስማት ነው። ላንዶ ምን ስልክፈት አሎ ሪድ ፈት አንብብ። ሁን የሚለው ቃል የትኛው ነው? እስኪ እዚህ አረብኛው ላሳየን። ኖ ድምጽህን ከፍ አድርገህ አንብብ። ምን ነው ፈራሽ? አንተ ነህ እንጂ ፈርተህ በውስጥህ ምን ይጠቅምሻል? አሁን ባነብልሽ አንብብና የሁን የሚለውን አሳየን። አንዴ በራሴ ማንበብ እችላለሁ። ወጥቼ አንዴ እሺ ሂድ አንብብ። አልወጣም እንዴ እኮ አንብብ፣ ሂድ እንደምንም ብለህ አንብብ። በራሴ ይላል እንዴ ደግሞ እዚህ ፊት ለፊት እያመጣልህ ቁርአን። ኦኬ ኦልሬዲ እኮ በቃ እሱ እኮ አምነዋል እኮ ኢሳ አምላክ ነው። በቃ ሁን ከጠፋ ኢሳ አምላክ ነው። ለአንዱ ጨርሷል። ሳይሆን ኢሳ በቁርአን ራሱ መንፈሱ እኮ አለህ እኮ መንፈሱ ራሱ አላህ ነው ብሏል። አዎ ቃሉም አላህ ነው ካለኝ እሷ ምንድነው ሁን የሚለው ነው እዚህ ጋር የሚለው ሁን የሚለው አይደለም። ሁን የሚለው ቃል የለም ከሌለ ጋይስ በቃ ኦልሬዲ እሱም ብትሆ ራሱ መንፈሱ ራሱ አላህ ነው። እሱም ብትሆ ራሱ መንፈሱ አላህ ነው ብሏል። ራሱ መንፈሱ አላህ ነው ስላለ አንድ እሱ ነው በቃ። ሁለት ደግሞ የአላህ ቃሉና መንፈሱ ከሱ ተነጥለው መነጠል ይችላሉ። አይታችኋል? ልብ ብላችኋል? የአላህ ቃሉ ኦብቪየስ ነው። የአላህ ቃሉ በደንብ ይነጠላል። ኢሳ ላይ ብቻ አይደለም ቁርአን ላይ ይነጠላል። ቁርአን የአላህ ቃል ከሆነ ማለት ነው። አንድ አካል አይደለም ያለው። ሉክ 3 አካል አይደለም እናሳያችሁ። በጣም ብዙ በሺዎች የሚቆጠሩ አካል ልናሳይ እንችላለን። በሺዎች። ምክንያቱም ቁርአን እያንዳንዱ አያ በገረጣ ሰው መልክ ይመጣል። እያንዳንዱ አካል ነው። እያንዳንዱ አያ ነው የምላችሁ። ስንት ሺህ አያ አለ? ተመለስ ወገናችን። አንተ ጋር እናደር ነው አናዘር ሙስሊም እሱማ ይጨርስ። ይሄ ሳይጨርስማ ሊንክ አድርጉ። ግን እስከዛ ድረስ ልጁ እስኪመጣ ድረስ እንትን ላደርግና እናስታውቅ ዩቲዩብን ማለት ነው። ዩቲዩብ